ምንም አላችሁ ምንም በተቻለ መጠን ከየትኛውም ሶሻል ሚዲያ ላይ ከምታዩት ዩቲዩብ በለው የትም በለው ፍጹም ደረጃውን የጠበቀ ውይይት ነው። እዚህ ጋር መታችሁ እዚህ ለሚናገሩ ሰዎች የምክር አገልግሎት አትስጡ። የምክር አገልግሎት የምትሰጧቸው ሰዎች አይደሉም። እዚህ ጋር ቁጭ ብለው በእውቀት የሚያወሩ ሰዎች ናቸው። የምክር አገልግሎት የምትሰጡት የሚሰዳደቡበት ቦታ፣ የሚጨቃጨቁበት ቦታ፣ ፍለጠው ቁረጡ የሚባልበት ቦታ ነውና አንዳንድ ጊዜ እንደ ሰባኪ የሆናችሁ ሰዎች ከመግባታችሁ በፊት እንዴት ነው ሰው እያወራ ያለው ምንድን ነው እያወሩ ያሉት የሚለው ማድመጥ አለባችሁ። ሁሉም ሰው አይመከርም። አሁን እኛ እዚህ የተሰዳደቡ አይደለም። እዚህ እኮ የጦፈ ፖለቲካ ውስጥ ነው ያለው እኮ። ይሄ የጦፈ ፖለቲካ አይስሩ። ስለዚህ እንደ ፋኖ አያወሩ፣ እንደ ኦነግ አያወሩ፣ እንደ ብልጽግና አያወሩ ወይስ ምንድን ነው? ስለዚህ ቦት ቤት አትሳሳቱ ፕሊስ። እና ለመምከር የምትመጡ ሰዎች በተለይ ይሄ የምክር ቤት አይደለም። እኔ እዚህ ማወያያቸው ሰዎች ፖለቲካ የሚያውቁ ናቸው እና ለመምከር ፕሊስ አትምጡ፣ ሌላ ቦታ ሂዱ ለማለት ያለው። እሺ፣ ምክንያቱም በእናንተ ምክንያት ሰዓት እንዳናቃጠል ለማለት ያለው። ሴቭ ሬዲ ነህ ቴዲ? በአጋጣሚ ልጁ አሁን እችን ሀገር አፍራሽ በባንዳነት ምናምን ብዙ ጊዜ አሁን ከሻቢያ ጋር በሚደረግ የእርዳታና የግንኙነት በባንዳነት የሚፈርጁ የመንግስት አካላቶች አሉና የመጀመሪያው ባንዳ ከዚህ መንግስት ጋር የተጋደመው መርህ አልባ ግንኙነት ያደረገው ጎትቶ ወደ ጦርነት ውስጥ የከተተው ድንበር እንዲሻገር ያደረገው ይሄ መንግስት ነው። በመቀጠል አንቀጽ 77 የህገ መንግስታችን ምን ይላል? የመከላከያ ሚኒስቴር የፕሪንሲፕል ኦፍ ናሽናል ዲፌንስ መከላከያው ፍጹም ገለልተኛ ባይፓርቲዛን እንዳይሆን ፖለቲካ ላይ እንዳይሳተፍ ይደነግጋል ማለት ነው። ይህን ፍጹም በተጣረሰ መልኩ ሲፈልግ ወጥቶ ተገንጠሉ ይላል። ሲፈልግ የፖለቲካ ተንታኝ ሆኖ ስለ ፋኖና ስለ ህዝብ ትግሉ እንትን ይላል። ለጠቅላይ ሚኒስትሩ ያለውን አድናቆት ይገልጻል። ይሄም ማለት እንግዲህ የፌደራል መከላከያ ሚኒስቴር ጠቅላይ ኤታማዦር ሹማችን ፊልድ ማርሻል የኢትዮጵያ የመጀመሪያ ፊልድ ማርሻሉ ፖለቲካ ተንታኝ ሆኖ ፖለቲካ የሚተነትን ድንበር ሊቀይር እንግዲህ ምን ያክል በጣም አወዛጋቢ ኢቭን አሁን ህገ መንግስት ላይ ማንንም ሰው ምን ተቻለ ምናምን ስትባል እቺ የመገንጠል መብቷ ምናምን የምትነሳ ነገር ናት። ይታይ እንግዲህ አይደፈር ያንቀዟል። አትገነጠሉም ወይ ይላል ካርታ። ለምሳሌ እኔ አሁን በቴሪቶሪያል ኢንቴግሪቲ አልደራደርም። ህገ መንግስቱን ከሚቃወም እዛ ላይ ከሚቃወም ሰዎች መካከል አንዱ ነኝ። ምሳሌ ምን ያክል ኢትዮጵያዊ አወዛጋቢ እንትን እንደሆነ ምናምን ታውቃለህ። ገለልተኛ ሊሆን የሚገባ አካል ተረኝነትን እያወደሰ ፊልድ ማርሻል ኤታማዦር ሹም ሆኖ ተረኝነት ጥሩ ነው ወጥቶ ከተናገራቸው ንግግሮች መካከል መሽለት በህገ መንግስቱ መሰረት ተገንጠሉ which are political speech and bipartisan ለእንትን ለብልጽግና ያለውን ፍጹም ወገንተኝነት እንትኑን ሲያወድስ ጠቅላይ ሚኒስትሩ ምናምን ታያለህ። እኔ ሻለሾሙኛ አይደለም እየወደስኩት ያላቸው በግል ባላቸው ካራክተር ነው ምናምን ብሎ ገጸ ባህሪያቸውን ግንባታ ሲያረግም ቪዲዮ አለኝ። የሚገርም ነገ ለታሪክ ይቀመጣሉ እነዚህ እንትኖች ፍጹም ህግ የሚባል ነገር እንደማያከብሩ ፕሮሲጀር ታዋቂ ጋዜጠኛ ሰለሞን መንግስቴ ሲገልጽ ካየ ህግም መድፈሩ እኮ ነው የሚያሳዝነው። አሁን ፓርላማው ታዛዥ ነው አይደለ? ያለ መከሰስ መብት አንሳ ቢለው ልክ ሲያብራሉ ይሉታል የህግ ሰዎች የምታውቁ ከሆነ ይሄ ሙስና ከ5 ሺህ በላይ የተከሰሰ ዋስትና መብት ይከልከል ምናምን የሚለው አስቸኳይ ስብሰባ ጠርቶ ለፕሮሲጀር አለው ሲል ለስነ ስርዓት ህግ ሲል ያለ መከሰስ መብት አንስቶ ነው ሲያብራን ያሰረው የዋስትና መብት የከለከለው። አያነሳም። የፓርላማ ህዝብ ተወካዮች ምክር ቤት አባል ሳያነሳ ነው ዝም ብሎ ዘብጥያ እናትፈልጋለህ ብሎ የሚያጉረው የሚያስረው። ህግ የስነ ስርዓት ህግ ሰብስታንሻል መርሆች ምናምን የሚባሉ ነገር ፍጹም የማያከብር መንግስት በማስረጃ ለህዝብ ንቀት እንዴት እንደሚያሳይ አንቀጽ 49 አሁን ይሄ ሁሉ ትግል ከጀመረው ውስጥ ዶክተር አምባቸው ከተናገረው ቀደም እንዳልኩ የአዲስ አበባ የባለቤትነት ጥያቄ አንቀጽ 49 ህገ መንግስቱ እስኪሻሻል ድረስ ምን ይላል? ስሟ የፌደራል መቀመጫ አዲስ አበባ እንደሆነች ንዑስ 2 ደግሞ ራሷን መስተዳደር እንደምትችል 3 4 እያለ ይገልጻል። ስሟ አዲስ አበባ እንደሆነች በግልጽ ይናገራል። እስከ ልዩ ጥቅሙ ምናምን በፌደራል እንትን የክልል ርዕሰ መስተዳደር ፊንፊኔ እያለ ኦልሞስት በየቀኑ አሁን አለማምደው ፊንፊኔ እያለ ይጠራታል። ይህ ህገ መንግስታዊ ነው። ይሄ ራሱ ስጋት መጣውልህ ሁለተኛ ባለቤት ላረግህ ነው እያለው ነው ለኢትዮጵያ ህዝብ። ሌላው ቅድም ስለ ብሔርተኝነት አይዲዮሎጂ አማራውን ብሔርተኛ ነው የምፈልገው ምናምን ብሏል ላልከው
ይሄ ኮሌክቲቭ ሰልፍ አይደንቲቲ ፕሮቴክሽን የሚባል ነገር አለ በማንነት። አሁን ቴዲ ያረከው ስትራይፕ ሸሚዝ ነው። ኢትዮጵያ ስትራይፕ ሸሚዝ የምታረገውን በሙሉ ከገደለች ስትራይፕ ሸሚዝ ባለቤቶች ማህበር መስርተው ኢትዮጵያን ይታገላሉ። ኢትዮጵያ እንዳንተ ጸይም ወንዶችን ሰልከክ ያለ ጸይም ወንድን የሚትገሉ ከሆነ ሰልከክ ያለ ጸይም ወንድ አንድ ላይ ሆኖ በጸይምነቱ ተደራጅቶ ኢትዮጵያን ይታገላሉ። አማራ በአማራነቱ ሲገደል በአማራነት መሰብሰብ ብቻ ብሔርተኛ ያደርገው። አፋድ ሜንስትሪም ለምሳሌ አፋባህና አፋድ ሁለት ሜንስትሪም ድርጅቶች ነው ያሉት የፋኖ ትግል ላይ ካወጣው ድራፍት ማኒፌስቶ ውስጥ ረቂቅ ማኒፌስቶ ውስጥ ጂኦግራፊ ፌደራሊዝም እንደሚከተል ነው የሚያሳየው። ስለዚህ ብሔርተኛ ነው ልትለው አትችልም። የአፋባህ ከፍተኛ አመራሮች የነ አርበኛ ምሬ ወዳጆን የራስ አርበኛ ዘመነ ካሴ ምናምን ስፒቾች ካየ ዘረኝነትን እንደሚያስወግዱ የኢትዮጵያን አንድነትና ሉዓላዊነት እንደሚፈልጉ በቋንቋ ተመስርቶ ያደረገውን ፖለቲካ ምን ያክል ዳሜጅ እንዳደረሰ የሚናገሩ ሰዎች ናቸው። ስለዚህ በማንነት ተመስርቶ ኮሌክቲቭ ሰልፍ አይደንቲቲ ፕሮቴክሽን ግዴታ ብሔርተኛ ያደርጋል የሚለው አይደለም። ብሔርተኛ አማራ የተፈጠረ ሊኖር ይችላል። ባለው ኳስ ሜዳ በሌላ አንጫወትም በቃኛም ብሔርተኛ ነን ብሎ የወሰነ ለምሳሌ እዚህ ኢንተርኔት ላይ የሚንቀሳቀሱ አንተ የምታስገባቸው ቡድኖች ምናምን ይኖራሉ። ብሔርተኛ አማራ እንዳለ ደግሞ በድርጅትም በግለሰብም በስብስብም ፍጹም ብሔርተኛ ያልሆነ ነገሮች አሉ። ስፒች የሚሰጡ እንትን የሚሉ። ስለዚህ ይሄ የአይዲዮሎጂ ጉዳይ አይደለም። ሲቪክ ናሽናሊስት ነህ፣ የዜጋ ፖለቲካ አራማጅ ነህ፣ ኢትዮጵያኒስት ነህ፣ ኤትኖ ናሽናሊስት ብሔርተኛ ነህ ተብሎ ሳይሆን አማራ የምትገላ ሀገር ስለሆነች ስርዓተ መንግስቱ በአማራነት ራሱን ይከላከላል። ዶክተር የምትገላ ሀገር ብትሆን በዶክተርነቱ ሰው ይደራጃል። አጭር ሰው የምትገላ ሀገር ብትሆን አጭር ሰው በማንነቱ ይደራጃል። በጥረቱ ሜትር ከ60 የሆነ ሰው በሙሉ ይደራጃል። ስለዚህ ያ ግዴታ የብሔርተኝነት መስፈርት ስለማያሟላ ቀጣይ ርምት እንድትወስድ ብዬ ነው። የህልውና ትግል ነው ይሄ፣ የብሔርተኝነት ትግል አይደለም። እስናት አባውት ፖለቲካል አይዲዮሎጂ ከነጻነት በኋላ መላው ኢትዮጵያ ህዝብ የሚወስነው ነገር ነው። የብሔርተኝነት ጉዳይ የእንትን ጉዳይ ይሄ የፖለቲካ አይዲዮሎጂ ትግል አይደለም፣ የህልውና ትግል። ሙሉ ከተማ ስትነድ በማንነታችን ስንገደል የጀመርነው ትግል ነው። በቃ የህልውና ዋስትና የለኝም ብዬ ቅድም እንደነገርኩ ፕሮአክቲቭ ፓሲፊዝም ምን ይላል? ኢምባላንስ ኦፍ ፓወር ራሱ ለሰላም መደፍረስ ምክንያት ነው ይላል ሺንዞ አቤ እንደነገርኩ። ጃፓን ኒክለር ካልታጠቀችና ሀያል ሰራዊት ካልገነባች የቻይናና የነ ኖርዝ ኮሪያ መፈርጠም አካባቢውን ያደፈርሰዋል። ስለዚህ ያኔ ለሰላም ብለን ያልታጠቅነው ዛሬ ለሰላም ብለን እንታጠቅ፣ ፓወሩ ባላንሱ እንዲሳካ ነው። ስለዚህ የህወሓት ታጣቂ እያለ የኦነግ ታጣቂ እያለ ህዝብን እያፈናቀለ እየገደለ በጠላትነት እየፈረጀ ዲማንድ የሚያደርገው መሬትና ዲማንድ የሚያደርገው ስርዓት እያለ አማራው አለመታጠቅ አይችልም። አማራው መታጠቅ ግዴታ ነው ለሰላም ሲል። ይሄን ደግሞ ሌላውም ሊደግፈው ይገባል ብዬ አሁንም ደግሜ ያለው አስረድቻለሁ ማለት ነው። ስለዚህ እንታጠቃለን። ይሄን ትጥቅ ትግል የምንደግፈው ለዛ ነው፣ ለሰላም ስንል ማለት ነው። ከዛ በኋላ ግን ትግሉ የፖለቲካ ርዕዮት ሳይሆን የህልውና ነው። ኤግዚስተንሻል ትሬት እሺ፣ ኤግዚስተንሻል ትሬት ማለት የመኖር ነው። ስትኖር ነው ከዛ በኋላ ፖለቲካል ራይትን፣ የፖለቲካ መብትን፣ ማህበረሰባዊ ራይትን፣ ኢኮኖሚካል ራይትን፣ የኢኮኖሚ መብትን፣ ማህበረሰባዊ መብትን ምናምን ሲቪክ ራይትን የምታስጠብቀው መጀመሪያ ስትኖር ነው። እንኑር ነው መጀመሪያ ጥያቄያችን። ይሄ የህይወት ጥያቄ ነው። አማራ ያነሳው ጥያቄ የህይወት ጥያቄ ነው። የህልውና ጥያቄ ነው። ኤግዚስተንሻል ነው። ሁሉም ኮንሲኩዌንሻል ነው። ከዛ በኋላ ነው የሚመጣው። አሁን ልደቱን አይ አንተ ሲቪክ ናሽናሊስት ነህ ብሎ ጠላት የሚምረው የለም ወይ? እስክንድርን አንተ ኢትዮጵያኒስት ብለህ የሚምረው የለም። አንተ አይ ብሔርተኛ ስለሆንክ አንተ በእኛ ኳስ እየተጫወትክ ነው ብሎ የሚምረው የለም። በአማራነቱ ነው የሚገድለው፣ በፖለቲካ ሀሳቢው አይደለም። ስለዚህ በአማራነት ተደራጅተን ራሳችንን እንከላከላለን ማለት ነው። የፖለቲካ ሀሳቤ ቅንጦት ነው፣ ከዛ በኋላ የሚቀጥል ነገር ነው። ይሄን ለማለት ነው። ቀጣይ በተለይ ይቀጥላሉ። አመሰግናለሁ። ቴንክ ዩ ሴቭ። አይ ቲንክ ሁለቴ ተናግረሃል አይደል? ቁጭ ብለው እዚህ የመግባት እድል ያላገኙ ስንት ሰዎች አሉ። በጣም ነው የተመቸኝ። እኔ እንደዚህ ቁጭ ብለው ማለታችን ካልቀረ ቢያንስ ከስቴጅ የሚነገሩ ንግግሮች እውቀት ሊሆኑን ይገባል የሚል እምነት አለኝ እና መጨረሻ ላይ ትርፋችን እሱ እውቀት ማካበት ስለሆነ ቴንክ ዩ ሴቭ። የመታገያ የኔ ተራ ነው ቴዲ። ኦኬ፣ ከሴቭ ቀጥሎ እኔ ነኝ። ፎረም ነኝ ቴዲ። ፎረም አላወራም። ቡኖ ወደ አንተ እመጣለሁ። ቀይ ታፕታፕ እያደረጋችሁ ላላችሁ ከልብ አመሰግናለሁ። ያላደረጋችሁ ካላችሁ ደግሞ አርጉ። እንደምታውቁት
የወጣሁበት ማህበረሰብ በጣም በቁጥር ትንሽ ስለሆነ ጭቆናና በደል ይደርስብኛል እና የማንኪያ ነገር ስለሆንኩኝ በጣም ነው በደል የሚደርስብኝ። እንደ ሌሎች ሰዎች ከትልቅ ማህበረሰብ ወጥቼ ቢሆን ከትልቅ በቁጥር ብዙ ከሆናችሁ ወጥቼ ቢሆን ኖሮ ዛሬ 1 ሚሊዮን ነበር ታፕታፑ ራሱ አጨብጫቢዎች ሁላ። ገና ለገና የወጣበት ማህበረሰብ ማንኪያ ነው ብለህ ነው አይደል ታፕታፕ ማታረገው? ምንም አያመጣም ብላችሁ እኮ። እሺ እንበዛለን፣ እንወልዳለን፣ እንበዛለን፣ ሚሊዮን እንጠጋለን። እኛም ቴንክ ዩ ከፎረም። እሺ 8 ደቂቃ አለ ወንድሜ። እሺ አመሰግናለሁ ቴዲ። እንግዲህ ብዙ ነገር ተነስቷል። አትሊስት ግን በሚመለከተኝ ጉዳይ ላይ አስተያየት ለመስጠት ሞክራለሁ በተቻለ መጠን። አንደኛው ቴዲ የብልጽግና ደጋፊዎች እነ ጀነራል ያነሷቸው ጉዳዮች አሉ። ቲፒኤልኤፍ በትግራይ ህዝብ ተጠልቷል፣ 83ም የንጹህ ታጋዮችን የነቀሹን ጭምር አላማ ስቷል ብሏል። ሀቅ ነው ባይዘው። እዚህ ላይ ተመሳሳይ አቋም ነው ያለን። ቲፒኤልኤፍ የንጹህ ታጋዮችን ደምና አጥንት ጭምር አጭበርብሮ አዲስ አበባ ተደብቆ 27 ዓመት ሙሉ በትግራይ ህዝብ ስም ሲምል ሲገዘት የነበረ አደገኛ ድርጅት ነው በሚለው ላይ መስማማት አለን። ምናልባት እኔ ድጋፍ የሚመነጭ ቴዲ አብረው ህዝባቸውን ከቲፒኤልኤፍ ጋር ሆነው ሲረግጡ የነበሩ ሰዎች ደብረጽዮንን አብይ ለማሳደድ የሞራል የህግ የፖለቲካ ሌጂትሜሲ የለውም ከሚል ነው። ስለዚህ አብይን እነ ጀነራል ተሸክመው ኦሮሞ ስለሆነ ወይ በቀጥታ ስለሚጠቅማቸው ለመሸከም ከተዘጋጁ እንደ አንድ ወጣት ትግራዋይ ከነ ደብረጽዮን በባሱ ሰዎች በትግራይ ህዝብ በደል ላይ እነ ደብረጽዮን እንዳልኩ የህዝቡን ዓላማ ጠልፈው ለግል ጥቅማቸው አውለዋል ብዬ የተቀየምኳቸውን ሰዎች እንደውም መጡ የትግራይ እናትን ሻቢያን ጭምር አስተባብሮ በደፈረ ሰው እንዲሳደዱ አልፈቅድም ነው። ሞራላዊ ታሪካዊ ምክንያትና ፖለቲካዊ ንቃተ ህሊና ይሄን አይፈቅድም። ኦኬ ከዚህ ነው የምነሳ። የኔ ድጋፍ የሚነሳ እነ ደብረጽዮን በሜሪት ሳይሆን የምደግፋቸው እነ ደብረጽዮንን የሚያሳድዷቸው ሰዎች ከነ ደብረጽዮን የባሱ ስለሆኑ ነው። ስለዚህ እኔ ከዚህ አንጻር መሆኑን ሊታመን ይገባል። እነ ደብረጽዮን ግን የሰለጠነ ጊዜ የሰጠው የትግራይ ህዝብ ቢኖር ኑሮ አብዛኞቹ እንዳልኩ ምናልባትም በስቅላት ጭምር የሚያስቀጣ ወንጀል ያለባቸው ሰዎች ናቸው። የኢትዮጵያን ህዝብ በድለዋል። በ27 ዓመቱ ኮሌክቲቭሊ ከናብይ እኩል ማለት ነው ሪስፖንሲቢሊቲ ወስደው የኢትዮጵያን ህዝብ አምባገነን ሆነው የኢትዮጵያ ህዝብም እኮ የዲሞክራሲ ህልሙ ተቀጭቷል። ምናልባትም እንዳልኩ ኢህአዴግ ሚስማኔጅ ባያረገው ኑሮ ምናልባት እናብይም የሚመጡበት እድል አይኖርም ነበር። ስለዚህ ሌጂቲሜትሊ በኢትዮጵያ ህዝብ በትግራይ ህዝብ የሚያስጠይቃቸው ነገር አለ። አፍተር ኦል ልዩነቱ ግን አሁን ሁሉም የራሱን ሌባ፣ ሁሉም የራሱን ገዳይ፣ ሁሉም የራሱን ሽፍታ ተሸክሞ ኖ የእናንተን ሽፍታ ከኛ ሽፍቶች ጋር አብራችሁ አጥፉልን ስለሚልህ ነው አደገኛ የሚያደርገው። ከዚህ አንጻር ደግሞ እኔ አብይ ይሁን በአብይ ስር ያሉ ሰዎች ጌታቸው ረዳም ጭምር ከዚህ በኋላ መጥቶ ትግራይ ውስጥ እነ ደብረጽዮን ፕሮሲኪዩት ለማድረግ የሞራልም የህግም ሌጂትሜሲ የለውም ከሚል ነው የምቃወመው። ኦኬ ቅድም ከዚህ ቀጥሎ የምታነሳቸው ቅድም አንተ ያነሳቸው ነገሮች አሉ ቴዲ። ቲፒኤልኤፍ የኤርትራ ይሁን የትግራይ ተወላጆችን እያገተ ገንዘብ ይሰበስባል የሚለው ባይዘው ቴዲ እንደሆነ የሪስፔክት ከማድረግ እንዳልኩ ታናሽ ነኝ ፕሮባብሊ ምልህ ነገር ኦፌንድ እንዳያረግህ፣ ግን ጌታቸውና በዙሪያ ያሉ ሰዎች የሚሉትን በተወሰነ መልኩ ሲሪየስሊ መውሰድ ያለብህ አይመስለኝም ቴዲ። ለምን መሰለህ እንዲምልህ፣ ለምሳሌ በስም ጠርቶ እንዲያረጋል ያለው ሰውዬ ወዲያው በነጋታው መግለጫ ሰጠ ለቢቢሲ። ጌታቸው እንዲህ ሲል በጣም ያስቀኛል፣ በኢትዮጵያ በኩል እንደወጣ ጭምር ቪዛዬን ፋሲሊቴት ያደረገልኝ ጌታቸው ነው አለ። አሁንም የምመለስ በነጌታቸው በኩል አድርጌ ነው። የኢትዮጵያ መንግስትና ነጌታቸው በዚህ ደረጃ በሚሉት መልኩ ይሄ ሂውማን ትራፊኪንግ አውጋል ኤክስትሪምሊ በጣም ትልቅ ወንጀል ነው። ጌታቸው 60 ገጽ ማስረጃ አለኝ አለ። ሰውየው ባለው መልኩ ተመልሼ እገባለሁ ጌታቸው እንዲከሰኝ ንገሩት አለ። ተመልሶ መጥቶ በቦሌ አድርጎ ተመልሶ ትግራይ ገብቷል ሰውየው። እንግዲህ ቴዲ ያሳይህ አንተ በሂውማን ትራፊኪንግ ፐብሊክሊ በኢትዮጵያ ህዝብ ስም ለፖሊስ እንግዲህ ጌታቸው ራሱ ነው ቪዛውን ያመቻችለት። ይሄንን ጌታቸው አላስተባበለም፣ ተናግሮ ይሸሻል። ጌታቸው ምን መሰለ የሚያደርግ የሆነ ሀፍ ትሩዝ ያደርጋል። ለምሳሌ ቲፒኤልኤፍን በሚመለከት ቅድም አንተ ያነሳው ነገር አለ። እነ ጌታቸው ቲፒኤልኤፍ እንዲቀየር ይፈልጋሉ። ይኸውልህ ጌታቸው በትግረኛ እስከ ቅርብ ጊዜ ምን መሰለ የሚል ነበር፣ ቲፒኤልኤፍ በጣም ኤክስትሪምሊ ጥሩ ድርጅት ነው፣ መልካም ድርጅት ነው፣ የአመራር ጉድለት ስላለበት አስረክቡንና ወደሚቀጥለው ደረጃ እንዲሻገር ይሄን ወጣትና ዘመኑ እንዲመጥን እናርገው ብሎ የሙጥኝ ብሎ ከነ ደብረጽዮን ቲፒኤልኤፍ መንጠቅ ስላልቻለ ነው እንጂ ቲፒኤልኤፍ ኢነረንትሊ ችግር ያለበት ድርጅት በመሆኑ አይደለም ጌታቸው ከቲፒኤልኤፍ ወጣ። ከዚህ አንጻር መታየት ነው ያለበት እና ግሪቫንሱ
ቲፒኤልኤፍን አላስረከቡኝም ከሚል ነው እንጂ ቲፒኤልኤፍ ኢነረንትሊ ወንጀለኛ ነው፣ የትግራይን ህዝብም የኢትዮጵያ ህዝብ በድሏል፣ እኔ በድያለሁ ሲል አትሰማውም። እና ከዚህ አንጻር መታየት አለበት ብዬ አስባለሁ። ከዛ ውጭ እንዳልኩ አሊያንስን በሚመለከት ተደጋግሞ የሚነሳ ነገር አለ። አሊያንስን በሚመለከት ያለው ነገር በእኔ በኩል ከሻቢያ ጋር ቴዲ እንደምትለው እነ ደብረጽዮን ብለተንትሊ ወይኔ ሚሳርግ ያለው ግን በጣም ስለምከታተል እነ ደብረጽዮን በግል ከሻቢያ ጋር ግንኙነት አለን አይደለም የሚሉ ቴዲ ግንኙነት ቢኖር ነውር የሚያስብለው ነገር የለም ነው። ሁለተኛ ከሻቢያ ጋር ያለው ነገር ምን መሰለህ፣ ሻቢያን አብረን እንሰራለን የሚል ንግግር የላቸውም፣ ሊኖራቸውም አይችልም። እኔም ፐርሰናሊ ሻቢያ ኤክስትሪምሊ እንኳን ለትግራይ ህዝብ ለኤርትራ ህዝብም ጠንቅ የሆነ ድርጅት ነው ብዬ ስለማምን በዚህ ደረጃ ፖዚቲቭሊ ፓርትነር የምታደርገው ድርጅት ነው ብዬ አላምን። ለአብይ ያልታመነ ለህወሓት ሊታመን አይችልም። አፍተሮል ዋናው ግን ከሻቢያ ጋር ያለውን ንግግር የምደግፍበት ምክንያት ምን መሰለህ፣ ሻቢያ ኤክስትሪምሊ ብሩታል የሆነ ተቋም የሚመራና ሰራዊት የሚመራ ድርጅት ነው። አትሊስት ከብልጽግና ጋር ካለብን ስጋት አንጻር ሻቢያ አብሮን እንዲሰራ ሳይሆን ፍላጎታችን ከአብይ ጋር አብሮ እንዳይሰራ ነው ጥያቄያችን። አትሊስት ሚኒመም የምንጠብቀው ነገር መሳሪያ አንስቶ መድፍ ወደ ትግራይ ካላቆመ ቢያንስ በአንድ በኩል ከአብይ ብቻ የሚቃጣብንን ጥቃት ለመከላከል ስለሚያግዘን ሻቢያ ወዳጅ እንዲሆን ሳይሆን ጠላት እንዳይሆን ነው እየሰራን ያለን። በሁለቱ መካከል የሰማይና የምድር ልዩነት ነው ያለ። እነ ጌታቸው ለምሳሌ ከአብይ ጋር አብይ ጠላት እንዳይሆናቸው ሳይሆን እየሰሩ ያሉ አክቲቭሊ ከአብይ ጋር በፓርትነርሺፕ የጋራ ዓላማና ግባለን ብለው ነው የሚሰሩ። እኛ ከሻቢያ ጋር እየጠየቅን ያለው ሻቢያ ከአብይ ጋር ፓርትነሩ እንደባለፈው እንዳይጨፈጭፈን ቢያንስ አሁን ጠላት ባለመሆን እንዲተባበረን ነው እየጠየቅን ያለን። አትሊስት እንደው ነገ ሻቢያ ይታመናል ብዬ አላምንም በግል ከተሳካ ግን ለትግራይ ህዝብ ትልቅ እድል ነው ብዬ አስባለሁ። ከሁለት ቦታ አረር አይረግፍብህም። ሻቢያ ደግሞ በጣም ብሩታል ተቋም ነው። የሻቢያን ጭካኔ ማስወገድ መቻል በራሱ ግብ ነው ብዬ ነው ማምን። ከዚህ አንጻር ነው መታየት ያለበት። ከዛ ውጭ ቴዲ ሁሌ የሚያስቀኝ ነገር አለ ልንገርህ። ጌታቸውን ሲሪየስሊ አትውሰደው ያልኩ ምን ይላል መሰለ ቁጭ ብሎ እንዴት ደብረጽዮን ከፋኖ ጋር እንስራ ይላሉ፣ እንዴት ራያ የኛ ነው ከሚሉ ሰዎች ጋር ቁጭ ብለን እንስራ ይላል። ከበለጠ ሞላ ጋር ቁጭ ብሎ ማለት ነው። በለጠ ሞላ እኮ የቆቦ ሰው ቆቦ ተወዳድሮ ራያ የኛ ነው ብሎ ፓርቲ መስርቶ ታግሎ ከብልጽግና ጋር ጌታቸውና ደብረጽዮንና ዘመነ ካሴ ካላቸው ከሚያጣላ ነገር ይልቅ ለምን እነዚህ ሰዎች ለሰርቫይቫል ነው የሚሰሩ ምልህ ለህሉና እንዳንጠፋ እነ ጌታቸው እንደሚሉትም ከሆነ ደግሞ እንዳንከሰስ እንዳይገለን መንግስት ብለው ራሳቸውን ለማትረፍ የሚሰሩ ሰዎች አትሊስት ሌጂቲሜት ኮዝ አላቸው። እነዚህ ግን ለሆዳቸው የሚሰሩ ሰዎች እንግዲህ አስብ፣ ጌታቸውና በለጠ ሞላ ቁጭ ብለው ራያ የኛ ነው የኛ ነው የሚሉ ሰዎች አብረው እየሰሩ የኦነግ ሰዎች አንዴ ቃል እሺ የኦነግ ሰዎችና ኢዜማ አብረው እየሰሩ ቴዲ እንግዲህ ያሳይህ ብርሃኑ ነጋና የኦነግ ሰዎች አብረው ከሰሩ ጌታቸውና በለጠ ሞላ አብረው ከሰሩ ምንድነው አንተ ምግበይና ዘመን አብረው ለመስራት ምን ያቀታቸዋል? የሞራልና የህግ የበላይነት አትሊስት ኮመን ዳይሬክሽን ሊኖረው የሚገባ እኮ መንግስት ነው። መንግስት በዚህ ደረጃ ውጥንቅጡ ይወጣል። ስምረትን እና አረጋዊ በርሄን ኦነግን ብአዴንን አብንን ኢዜማን ይህን ሁሉ ግሳንግስ ፍጽሞ ተቃራኒ አመለካከትና ፍላጎት ያላቸውን ሰዎች ሰብስቦ ለጊዜውም ቢሆን ሆዳቸውን መልቶ ማሰንበት ከቻለ በተቃራኒ ያሉት ለምንድን ነው ለመሰንበት የማይታገሉ? ቴዲ ኦብቪየስሊ ምን መሰለህ መንግስት እያለ ያለ እኔን ተው ምን ጊዜም ራቆቴን ያለው ሰው ነኝ። ቢያንስ ግን እናንተ እንደው ትንሽ ሼም አይዛችሁም ወይ ህዝብ መሀል ያላችሁት? እኔማ ህዝብ ቀናቢል ጆሮ ግንዱን የምጠብስበት ጉልበትና አቅም አለኝ። በህዝብ ድጋፍ የምትተዳደሩ ሰዎች ቴዲ 30 ሰከንድ ብቻ ስጠኝ። ሶሪ የመጨረሻ የመዝጊያ ምን መሰለህ መንግስት ከተቃዋሚዎቹ ነው የሞራል ሌጂቲሜሲን የሞራል የበላይነቱን እየጠየቀ ያለ። ከዚህ አንጻር ነው ቴዲ በጣም አመሰግናለሁ እድሉ ስለተሰጠኝ። ግን የመጨረሻ ፋይናል እንትኔ ቴዲ ቅድም ደቡብ ትግራይ ላይ ተደጋግሞ የሚነሳው ነገር አለና ቡኖ እንዲመልሱ እንድጠይቅልኝ ነው። ቲፒኤልኤፍ ከነታጣቂው እንደሚባለው ብሩታል ሆኖ እንኳ ይኸው ተቃዋሚዎች አነሰን በዛም ከነችግሩ ቲፒኤልኤፍን ተቃውመው ቲፒኤልኤፍ የሾመውን ሰው አውርደው ይወረደብን የሚሉትን የሚፈልጉትን ሰው አንስተው ሹመው ወደ ቤታቸው ተመልሰዋል። የትግራይ ደቡብ ትግራይ እናቶች እስኪ ብልጽግናን ሂደህ አዳነችን አውርድልኝ ብለህ ተሰልፈህ ቤተ መንግስቱን ከበህ አዳነችን አንስተህ በበለጠ ሞላ ይሁን በጌታቸው ተክቶ ቤቱ የሚመለስ ሰው ካለ እኔ እንደው እደነቃለሁ። እና ከዚህ አንጻር መታየት አመሰግናለሁ በጣም ቴዲ። ምን ነው አመሰግነው። ትግረኛ ትችላለህ? ፎረም እችላለሁ ቴዲ እችላለሁ፣ ግን ፋንክሽናል አይደለም። የመሀል ሀገር ሰው ነኝ እኔ። እሺ አማርኛ በጣም ጥርት ያለ ስለሆነ ነው። አዲስ አበባ ነው የተማርኩት ቴዲ። አዲስ አበባ ነው የተማርኩ፣ አዲስ አበባ ነው የኖርኩ። እሺ ችግር የለውም።
የሰራውም አዲስ አበባ ነው። አሁን ነው እዛ ሄድኩ። ከጦርነቱ በኋላ ነው ወደዛ ሄድኩ። ከዚህኛው ጦርነት በኋላ 2013 በኋላ። እሺ ችግር የለም። እነ ቡኖ ሲያሳድዱን የገባን ሀገራችን ገብቶኛል። እኔ ደግሞ እኮ ሀገርህ ነበርኩ ፎረም። እኔ እዛ ነበርኩ፣ አንተ እዚህ እያለ እኔ እዛ ነበርኩ። የሚናገረው አማርኛ ግን በጣም ኩልል ያለ የጎጃም አማርኛ ነው የሚናገረው እና ኦኬ የልብና ኩላሊት የሚመረምረው እግዚአብሔር ነው። እኔ ወይ ኤክስሬ ቴዲ ምናልባት የትግራይ ሰው አይደለም ምናምን ብለህ ከሆነ ምናልባት ከአንተ ጋር ያሉ ትልልቅ ሰዎች ሁሉ ፐርሰናሊ ያውቁኛል። እነ ኤድመንድ እነ ማርያማዊት ምናምን ትልልቁ ሰዎች ጋር ፊዚካሊ ያውቁኛል። አይ እንደው እርግጠኛ እንድትሆን ነው ከአንተ ቤት ስታንዳርድ አንጻር በቪዲዮ ማልወጣ አዲስ አበባ ለስራ ስለምመላለስ ካልሆነ በስተቀር በሌላ ምክንያት አይደለም። የሚያውቁኝ ሰዎች ያውቁኛል። እነ ኤድመንድ ጋር ምናምንም ፊዚካሊ በአካል ያውቁኛል። ትልልቆቹ ሰዎች በአንተ ሌቭል ያሉት ያውቁኛል። ቴዲ ለሌላ ቀን አምነህ እንድትቀበለኝ ብዬ ነው። ምንም ችግር ነው። አስሎንጋስ እኔ ትግሉን ከምታራምዱት ከእናንተ ይሄ እኛ ወገን አይደለም የሚል ቅሬታ ይምጣ፣ አትሳደብ፣ የቤቱን ሕግ አትጣስ እንጂ የወገናችን ሀሳብ መስጠት ትችላለህ። ፖይንቱ ምንድነው? ቅድም ያነሳው አንድ ቁልፍ ነገር አለ። አሁን ሰዎች ጥያቄ ሊያነሱ ይችላሉ። ጥያቄ ሲያነሱ ደግሞ ፖለቲከኞች ማስረዳት ግዴታ አለባቸው። አለባብሰው ቢያርፉ በአረብ ይመለሱ እንዳይሆን አሁን የማስረዳት ነገር ነው። ሰው ሲጠይቃቸው እናንተ ለምሳሌ አላያንስ ፈጥረናል። አላያንስ መብት ነው። ደብረጽዮን ከዘመነ ካሴ ጋር፣ እስክንድር ነጋ ከፈለገ ከጌታቸው ረዳ ጋር መብት ነው። ፖለቲካ ቁማር ነው እኮ። እንደዚህ ያለ ነገር ውስጥ መግባታችን ያሳዝነኛል። ፖለቲካው የሀሳብ ሆኖ ሀሳባችሁን ሸጣችሁ በሚደረግ ምርጫ ተወዳድረን ፖለቲከኞችንና ፓርቲ የምንመርጥበት ስርዓት ቢኖር ደስ ይለኝ ነበር። ካልሆነ ግን በቁማር የመጣን በቁማር አስወግዳለሁ ካልክ መብት ነው። ግን ጥያቄ ደግሞ ስትጠየቁ የሚዲያ ሰዎች ሲጠይቃቸው ደግሞ እናንተ ራሳችሁ ገብቷችሁ መቻል አለበት። ካልሆነ ለመሰላችሁ ሀገራችን የሁላችን ናት። 4 ኪሎ ከገባ በኋላ ድጋሚ ደግሞ ሀገሬ ላይ የምትደባደብ ከሆነ እንደ አንድ ኢትዮጵያዊ ይሄ ነገር እንዴት ነው ልላ እችላለሁ። ኢትስ ኦኬ እችን ብቻ የግርግር ጊዜ እንለፍ፣ ከዛ በኋላ ሀሳብ። ምክንያቱም ጦርነት ማለት when you disagree on your first principle ነው። ያንተ ፈርስት ፕሪንሲፕል ላይ ከሌላኛው ፈርስት ፕሪንሲፕል ጋር ማትስማማ ሲሆን ወደ ግጭት የምትገባው። ከዚህ ውጭ ዴፊኒሽን የለም። ምን ማለት ነው? የፋኖች ፈርስት ፕሪንሲፕል ከቲፒኤልኤፍ መርህ ጋር የሚቃረን ከሆነ ጥያቄ ይጠይቃቸዋል ሰው። ለምሳሌ የአማራውም ሊጠይቅ ይችላል፣ ትግራዩም ሊጠይቅ ይችላል። ለመሆኑ እንዴት ነው ይህን ጉዳይ እንዴት ነው የምታቻችሉት? ምክንያቱም ይሄ ሲንከባለል የመጣ ህገ መንግስቱም ያልፈታው ያለፉት 27 ዓመታትም ያልፈታው የግዛት ይገባኛል ጥያቄ አለ። እኔን ብትጠይቁኝ ኢትዮጵያ ውስጥ ያለ መሬት በሙሉ የኢትዮጵያውያን ነው። ፔሪድ። አማራ መሬት የለህም። ኦሮሞ ወይም የኦሮሞ ብሔር ተወላጆች መሬት የላችሁም። ትግራዋይ መሬት የለህም። እኔ አንድ ኢትዮጵያዊ ነው እየነገርኩ ያሉት እንደ አንድ ደፋር ኢትዮጵያዊ። ኢትዮጵያ ውስጥ ያለው መሬት በሙሉ የኢትዮጵያ ህዝቦች ብሔር ብሔረሰቦች ነው። አለቀ። የኔ እምነት ነው። ተዘዋውረን መስራት አለብን። ስትሞት በቁመት ልክ መቀበሪያ ይሰጣል። አለቀ። የእናቴ የአባቴ ግባልኝ ውጣልኝ ልትል አይገባም። ዜጎቼን ወይም ደግሞ ወገኖቼን ተዘዋውረን መስራት አለብን። የትግራይ ልጅ የትም ቦታ ላይ ሄዶ መስራት አለበት። የአማራ ልጅ የትም ሄዶ መስራት አለበት። የኦሮሚያ ልጅ የትም ሄዶ መስራት አለበት። እኔ ማስበው እንደዛ ነው። አሁን ግን ይሄ ህገ መንግስት የንብረት መብትን አስመልክቶ መሬት የኢትዮጵያ ብሔር ብሔረሰቦች የጋራ ሀብት ነው ይላችሁና ወረድ ብሎ ደግሞ በሁለት ክልሎች መካከል የግዛት ይገባኛል ጥያቄ የተነሳ እንደሆነ ጉዳዩ በፌዴሬሽን ምክር ቤት ይታያል ይላቸዋል። እዛ ጋር መሬት የህዝቦች የብሔር ብሔረሰቦች የጋራ ሀብት ነው ይላቸዋል። ብዙዎቻችሁ ልብ ማትሉት ህገ መንግስት እግዚአብሔር የረገማቸው ሰዎች የጻፉት ህገ መንግስት ነው። አሁን ያለንበት ሁኔታ ላይ ደረስን። እኔና የኔ ትውልድ ከገባንበት አዘቅት እንዴት ልንወጣ እንደምንችል አላቅም። ኦኬ አሁን ባለው ነባራዊ ሁኔታ ስታተስ ኮ እንሂድ እንኳን ካልን የትግራይ ብሔራዊ ክልላዊ መንግስትና የአማራ ብሔራዊ ክልላዊ መንግስት በወሰን ይገባኛል ትጨቃጨቃላችሁ።
አላያንስ ፈጠርን ስትሉ ከዛ በኋላ ይህን የወሰን ይገባኛልን ጉዳይ እንዴት ነው የምትፈቱት? ይሄ ጤነኛ ጥያቄ ነውና ይሄ ሲባል ግን አላያንስ ለምን ፈጠርክ አይደለም። ይሄን ማስረዳት አለብን እንደ አንድ ፖለቲከኛ፣ እንደ አንድ ታጋይ። አይ በዚህ በኩል ተማምነናል፣ ተፈራርመናል፣ ከነሱ 5 ሰው ምስክር አለ፣ ከኛ 5 ሰው ምስክር አለ። ኦኬ። ሁለተኛ ደግሞ ጥያቄ ሊነሳ ይችላል። ፖለቲካ ችት ያደርጋል። ኦኬ። ነገ ከተስማማ በኋላ ኦኬ፣ ይሄ በቃል ያለ በጉባኤ የተጻፈ ነገር ያስማማሃል፣ ትተማመናለህ። ቲፒኤልኤፍ የሚታመን ኃይል ነው። ፋኖን ታምነዋለህ፣ ብልጽግናን ታምነዋለህ። እንደዚህ አይነት ነገር ቢፈጠር እንዴት ነው የምትፈቱት? አያጋጫችሁም ወይ? ይህን ማስረዳት አለብን። ስለዚህ ብዙዎቻችሁ እንግዲህ ይህን ጥያቄ ስታነሱ እኔም ጠይቃለሁ፣ እናንተም ታነሳላችሁ። አይ ቲንክ ለብዙዎቻችሁ ማነቆ የሆነው ለአማራም ልጆች ያልተፈታባቸው ጉዳይ የሆነው ለትግራይም ለሌሎችም ጥያቄ የሆነባቸው ጉዳይ ይሄ ነውና ፖለቲከኞች አላያንስ ስትፈጥሩ ይህን ጥያቄ አድምታችሁ መመለስ አለባችሁ። አይ ህገ መንግስቱን ቀደን እንጥላለን፣ መሬት አባቶቻችን እናቶቻችን ደማቸውን ያፈሰሱለት ነው። ስለዚህ የጋራ ሀብት ነው። ጀስት ትኖራለህ። መሬት የመንግስት ነው። አንድ ነገር ነው። ህገ መንግስቱን እንቀይራለን፣ ሌላ ነገር ነው። የግዛት ጥያቄ አናነሳም፣ ሌላ ነገር ነው። እንደዛ አድርጋችሁ እንድትመልሱ ነው ለማለት ያለው። እሺ ታፕታፕ ላደረጋችሁ እያመሰገንኩኝ ፎረምን እናሰናብተውና እናናግረውና ሌሎቹ ጋር በቪዲዮ የተያየ ለ1 ሰዓት ቆይታ እናደርጋለን። ፎረም ቤት ነው። ነገም ከነገ ወዲያ ምናምን ችግር የለም። ቴዲያችን ሰላም ነው? እንዴት ነህ? ያው እጅግ እናከብራለን። አንተም ያው በእርግጥ ቅድም ስታወራ ከመጀመሪያ አንስተው እየሰማው ነበርና የራስህን አሻራ ጥለሃል። አንዳንዴንም ማዳመጥ ጥሩ ነው ከሚል አኳያ ያዳመጥኩ ነበር። አዳዲስ ልጆች ጥሩ ሀሳብ ነው ሲያነሱ የነበረው። ያው ትንሽ እኛ እዚህ ፕላትፎርም ላይ ሀሳቦች ወቅታዊ ናቸው፣ እነሳሉ ይኬዳል እና ሀሳቦች ተነስቶ ወደ የማለፍ ወደ አዳዲስ ቶፒኮች ወደ ማለፍ አዝማሚያዎች አሉና ባለፈው ስተካከል ያለበትን ነገር እንዲያስተካክል በተላለፈው ትዕዛዝ መሰረት የአዲስ አበባ ከተማ መስተዳደር ለሐኪሞች ጥቅማ ጥቅምና የዱቲ ክፍያ እንዲከፈላቸው፣ ያው ማለት እዚህ ጋር ሙያተኞች ካሉ ሊናገሩ ይችላሉ። ዱቲ በጣም ጥሩ ክፍያ ነው እና ዱቲ ክፍያ እንዲከፈላቸው በስርዓት እና ጥቅማ ጥቅሞች እንትን ተብሎላቸዋልና ተረጋግጦላቸዋል። ይሄ አንድ የሰራ ነው። በዚህ ልክ ይሄን እንድታቁ ነው። ሌላው በእኛ ክልል ውስጥ እንግዲህ ባለው በክልሎቻችን ውስጥ ባሉት እንትን መሰረት ያው ወደ አሊያንስ ወዳልከው ከመሸጋገሬ በፊት ትላንት እዚሁ በሰሜን ሸዋ ሜዳ ወረዳ ዋጅቱ ንዑስ ወረዳ 120 ፋኖች እጅ ሰጥቷል። ከ120 ፋኖች ውስጥ 91 ከነትጥቃቸው ነው እጅ የሰጡት በሰላም ለሀገር መከላከያ ሰራዊት። ይሄ ሰላምን ፈልጎ ለሚመጣው የፌዴራል መንግስት የኢትዮጵያ መንግስት በዚሁ ልክ እጅ ነስቶ እንደሚቀበል ማሳያ ነው እና ይሄንኑ ሰምታችሁ በተቃራኒው እጅ የሰጡት የመንግስትን መዋቅር ከድተው ስለነሱ ምን ትላለህ? እሱ በእንትን የለም። እሱ አሁን ይሄ ግራውንድ ላይ ያለው ነው፣ ፖለቲካ ነው ያለው። ይሄ አሁን ስታስቲካል ዳታ ነው በትክክል ያለው ነው እና በግፍ የገባው ነው እና ያኛው እንትን ነው፣ ዝም ብሎ የሚሰራ ፖለቲክስ ነው፣ የለባሽ ፖለቲካ ነው የሚሰራ እኮ። ክልል 3 ውስጥ ልብስ ይለበሳል ነግር ያለው ከአልመዳ እና ከወልዲያ ጨርቃጨርቅ ፋብሪካ የሚለበሱ የመከላከያ እንትኖች ነበሩና ያን ለብሶ የሚሰሩ ፊልሞች አሉ። ይህም በደንብ እናውቃለን። እጅ ሰጡ ምናምን የሚባለው ነገር በእርግጥ እውነት ነው። ሁሉም ሰው እንትን አፕስ እንዳሆን ይኖራል። በእንደዚህ አይነት ትግል ውስጥ እጅም የሚሰጥ ይኖራል። ይዞት እኮ የሚያጫውቱት አንድ የደቡብ ልጅ ነበር አለ እኮ ትዝ ይላል፣ ዝፈን እያሉት እነዚህ የአንድ ሰው ዋጋ ለሀገር ምንም አይደለም። 120 ሚሊዮን ነን እኛ። 120 ሚሊዮናችንም ዋጋ መክፈል የምንችል ነን፣ አንድ ሰው ብቻ እንትን ሳይሆን ማለት ነው። እና በደንብ መታየት ያለበት
የነዚህ አሊያንስ በርግጥ በዚህ ልክ ይሄ ቡድን ተበትኖ ያለው ጽንፈኛ ቡድን የመንደር አለቃ ነኝ ብሎ ታጥቆ ያለው ቡድን ቴዲ በሰላም የማይገባ ከሆነ እመነኝ በየቦታው ግባተ መሬቱን እያሳመርንለት እንሄዳለን። ሜቢ የተከበረው ክቡር አማራ ማህበረሰብ የአማራ ገበሬ ለመዳበሪያ ላይ ጠይቅ ይችላል ማለት ነው። መዳበሪያ ነው የምትሆነው በሰላም እጅ ማሰጥና በሰላም የሰላምን መንገድ ማትመርጥ ከሆነ ማለት ነው። ሌላው አንዴ እኛ ክቡር የሰው ልጅ ማዳበሪያ ስለማድረግ ማውራት ተገቢ አይደለም። የጦርነት ክቡርም ህዝቡ ግን እነሱ እኮ ሲያወሩ ከዚህ በላይ ነው የምናገሩት። ሌላ ቦታ የምታወሩት አይ ዶንት ኬር። እኔ የቲክቶክ ፖሊስ አይደለሁም። ሌላ ቦታ ምን እያወራችሁ አላችሁ አይመለከተኝም። እኔ የሚመለከተኝ በቤት የሚወራው ነው። የሰው ልጅ ማዳበሪያ ቢሞት እንኳን አንስተ ነው የምትቀብረው። ቢሞት ለቤተሰቦቹ ነው አስክሬን የምሰጠው። የሰው ልጅ ማዳበሪያ ስለማድረግ ማሰብ ትክክል አይደለም። አነሱም ምገርም አስክሬን አነሱም። ቴዲ ትልቁ ችግር እኮ ነው። አስክሬን እየተቀበራለህ ለጆሮ የሚሰቀጥጥ ነገር ነው እኮ። አሁን ማዳበሪያ ውጊያ እኮ ነው ለይለት ተብሎ እኮ የተገባበት ነው። ኤኒዌይ ሶሪ፣ አሁን እሱን አስተካክል ነው ያሉት። ኦኬ እሺ። ሌላ አሊያንስን በተመለከተ እኛ አሊያንስ ስትራቴጂክም ይሁን ታክቲክም አሊያንስ ይሁን በጣም የምፈለገው ነው ቴዲ። ቱ ቢ ሆነስት እኔ ሀቅ ነው የምነግርህ። ይሄ ቡድን ህዝቡን ከሚያፈናቅል የንግድ ስራ እኮ ነው። እዚህ ቲክታክ ላይም ንግድ ነው እየተሰራ ያለው። በጊፍት መጠን ነው የምናገረው። አልተሰጠኝም አውርዱ ስጡኝ እየተባለ ነው። ከቲክታኩ ከሶሻል ሚዲያ አንስቶ መሬት ላይ እስካለው በጉላ እኮ የሚያግቱ ናቸው። በግ ፍየል የሚያግቱ ናቸው እኮ አሁን ያሉት ማለት ነው። ሰብስታንስ ያለው ማኒፌስቶ የሌለው ቡድን እኔ አንድ ላይ ብቀላቀሉና ብዋጣለን አንድ ላይ ብቀላቀሉ በጣም የምቀለው ለሀገር መከላከያ ሰራዊት እሱ ነው። እኔ ካለኝም ሶሻል ኖሌጅ አኳያ ማለት ነው ሚሊተሪ ሳይንሱንም ካነበብኩት አኳያ በጣም የምቀለው በጋራ ተሰብስቦ ሲመጡ ነው። ለአንተ ነው የሚቀል። እነሱ የሚዋጉት እኮ ለአንተ የሚቀልህን ውጊያ አይደለም። ምን ማለት ነው? አንድ ላይ አሊያንስ ይሆናሉ ተብሎ የሚወራ ነገር ስላለ ነው። ጥያቄ ላስተካክል እኮ ድብድብ ስትመርጥ እኮ ለእኔ እንደሚመቸኝ እንደባደብ አይደለም የምትለው። ተደባዳቢው ለራሱ እንደሚመቸው ነው። የኔ ጥያቄ ለምንድን ነው ማሸነፍ የተሳነ? ማሸነፍ አልተሳነንም። ይሄን አንተም እኮ ታውቃለህ። አማራ ክልል ውስጥ እስኪወጡልህ ነው እንደዛ ነው እየለመንክ ያለው። ገላጣ ሜዳ ላይ ውጡልኝ በእናታችሁ። ምን ነገር የለም። ልክ ልኩን እያየ እኮ ነው ያለው። እየሰራንበት ነው። ሰላም አስከባሪው በአማራ ክልል ውስጥ በሚገባው እየሰራ ነው ያለው። ሰላምን ከመሻት ሀገራዊ መግባባት ኮሚሽን ስላለ ወደዛ በሰላም ሂዶ ምክክር የሚደረግበት ያን ወደ ሰፊነቱ ነው እንጂ ኦቨርናይት እኛ ቆይ ዘመነ ካሴ የት እንዳለ የማናቅ መስልሃል እንዴ? ሰላምን ይፈልጋል። ነገ ሰላም መንገድን መርጦ ከአማራ ህዝብ ጋር ተወያይቶ ሰላም ይፈጥራል ብለን ነው እንጂ እስኪ አማራ ክልል ውስጥ እኮ ነው። ኬንያ ነው እንዲ ያለው እሱ እያየኸው፣ እሱ ብሩንዲ፣ ኡጋንዳ ነው እንዲ ያለው። ዘመንን እያየኸው ቆይ ችግር የለም ዘመን አይቻለሁ ነገ ይዛሃለሁ እያልክ ሰላም እያልከው ነው የምታልፈው። አት ኤኒ ታይም እርምጃ መውሰድ አስፈላጊ ከሆነ መደምሰስ ይቻላል፣ ግን ሰላም ይወርዳል። ሀገራዊ መግባባት ውስጥ ይቅር ባይነት፣ ወንድማማችነት የሚል የጠቅላይ ብሊቭ ሜቴድ የዛሬ 3 ወር ለጥቂት ነው ዘመን ያመለጠን ከወገብ በታች ሽባ ሆኗል አልከኛል እዚህ ቤት። የዛሬ 3 ወር ልትገለው ካሰብክ የዛሬ ከ3 ወር በኋላ ደግሞ እንዴት ልታዝንለች አልክ? ይኸው እሱ ልንገርህ፣ እዛኔም እንዳይሞት በእጅ ከፍንጅ ስለምፈለግ ነበር እንዳይሞት ተብሎ እኔ ተናግሬያለሁ። ቪዲዮን ሪፕሌይ ማድረግ ትችላለህ።
እንዳይሞት በነገራችሁ ላይ እዚህ ቤት መታችሁ ስትናገሩ በጣም ጠንቃቃ ካልሆናችሁ ይሄ ነገር እኮ ሪከርድ ሆኖ ይቀመጣል። ታውቃላችሁ። አይ ቲንክ ቀልድ ላይ እንዳሉ ታውቃላችሁ ብዬ አስባለሁ። ሌላ ቦታ እንደምታወሩ አይደለም። ይሄችን ምድር በሞት እስክትሰናበት ድረስ ይሄ ንግግር ሪከርድ ሆኖ ይተላለፋል እኮ ሚሊዮኖች ያዩታል። ገና ከዚህ በኋላ ብዙ በሚሊዮኖች ያዩታል። የዛሬ 3 ወር የተናገርከው ንግግር አለ ቡኖ ጠይቀህ ብዬ ነው ለሌላ ነገር ሳይሆን በአንተው ንግግር ቴዲ አልከኝ ዘመነ ከዚህ በኋላ ቆሞ ከሄደ እኔ ሁለተኛ ወደ ሶሻል ሚዲያ አልመጣም። ቪዲዮ ሁሉ አለኝ ብለሃል። በነገር ላይ ሂዱና ማየት ትችላላችሁ። ቪዲዮ ሁሉ አለኝ። ከወገብ በታች ከጥቅም ውጭ አድርገነዋል። በቃ ከወገብ በታች አይራመድም ያልከኝ እና እንግዲህ ዶክመንተሪ ሁሉ ሰርቷል። ብትገምልና ቆይ አድምጠኝ ቴዲ ነው ይሄን ታስረዳኝ ነው። በሶስት ወር ውስጥ ፖለቲክስ አድምጠኝ በደንብ አድርጌ አስረዳሃለሁ። ከዚህ በኋላ ግራቀኙ ይኸው ዘመነ አሁንም ደግሜ እነግረዋለሁ። የተናገርኩትን ቃልን እደግመዋለሁ። ዘመነ ግራ እግሩ ተመቶ እግሩ ታጥፏል፣ እግሩ ተሰብሯል፣ ዱቄት ሆኗል ብያለሁ። ዱቄት ሆኗል ማለት ከላዩ ላይ እንደ ዱቄት ብን ብሎ ተፈረፈረ አይደለም። ከዛ በኋላ ልንገርህ፣ ከዛ በኋላ የጅብ ቆዳ አስሮ ይሁን ምንም አስሮ ይሁን የአማራን ሕዝብ ሰላሙን መቅኔ ጠጥቶ ይሁን እኔ ከተናገርኩት ከ2 ወር በኋላ ተነስቶ ተናግረዋል። ይሄም ደግሞ አይቻለሁ። ሰው እግሩ ተሰብሮ አንተ እግሪ ተሰብሮ ኳስ ስትጫወት እግሪ ተሰብሮ ተነስተ አትሄድም እንዴ? በ2 በ3 ወር ውስጥ በቀሰም ታስረ አትድንም እንዴ? ምን ሆነሃል ቴዲ? እንደዛ ከሆነ እባካችሁ የአማራ ልጆች ሰው ዱቄት ከሆነ በኋላ ሀሳቤን ልጨርስ ቴዲ። ለአንድ ላድርገውና በቃ ጥሩ እኮ ማስታወቂያ ስለሰራ እችን አየር በመጠቀም የሆነ ነገር ልብል ብዬ ነው አላችሁ። አማራ ልጆች ካላችሁ የሰው ልጅ ከወገብ በታች ዱቄት ከሆነ በኋላ መልሶ የሚጠግን የጅብ ቆዳ ይሁን የሚዳቋ አይዶንኬር ላኩልኝ። ይሄማ ታዲያ እንዴ ትልቅ እኮ ታምር እኮ ነው። እሺ ግራ እግሩ ተመቶ ብያለው። ግራ እግሩ ተመቶ ተሰብረዋል። ግራ እግሩ ዱቄት ሆኗል ብያለው። ኤግዛክትሊ ሜቢ የተጠቀምኩት አማርኛ ዱቄት ሆኗል ማለት ዱቄት ወፍጮ ቤት ዱቄት ብን ብለዋል ማለት አይደለም። የራሱ የሚተረጎምበት ቋንቋ አለው። ከዛ በኋላ አንተ እግርህ ቁርጭምጭሚት ጋር ብትሰበር ታስረህ ትድናለህ አትድንም? ኢት ዲፔንድስ ኦን ዘ ትሪትመንት። የሚሰጥህ ትሪትመንት ነው። እግርህ ተሰብሮ አጥንትህ በ2 ቦታ ተሰብሮ በምን አይነት ጊዜ ውስጥ መዳን ትችላለህ የምለውን ለጤና ባለሙያዎች እንተው፣ ፍራንክሊ ስፒኪንግ ማለት ነው። ከዛ ውጭ ግን እውነት ለመናገር ከሆነ እደግመዋለሁ፣ ለመከላከያ ሰራዊት፣ ለሀገር መከላከያ ሰራዊት፣ ለሀገር ወዳዱ መከላከያ ሰራዊት ይሄን ቡድን የት ጋር እንዳለ ጣፍቶት አይደለም። ሰላም ይሻላል ህይወት ከሚጠፋ ደም ከሚፈስ ነገ ዛሬ አንድ ወገን ከሚሞት አንድ ኢትዮጵያዊ ከሚሞት በሰላም መንገድ ነገ ወደ ሰላም ሊመጣ ይችላል፣ ሊረዳ ይችላል፣ ሊገባው ይችላል በሚል ትዕግስት ነው እንጂ እዚህ ጎጃም እኮ ነው ጎጃም ምንጣፍ የሚያክል የእንትን የበሬ ቀንድ የምታክል እንትን ውስጥ እኮ ዞን ውስጥ እኮ ነው ያለው አይደለም እንዴ? ያኛው ደግሞ እዛ ነው አለው። የት ይጠፋል? ይህን እንዴት አንተ ማሰብ ይከብዳል። ግን ሰላምን ፈልገን ነው። እሺ በጋራ ደግሞ መዋጋት ከሆነ በጣም የሚቀለው በጣም ቀላል የሚሆነው በጋራ ተሰብስቦ በ2000 መካናይዝድ ሆናችሁ ስትመጡ ነው የሚከብደን። ከህዝብ ውስጥ አንድ እያልን መልቀም ነው የሚከብደው። እንደ ቅማል መልቀም ነው የከበደን። ያ ደግሞ መልቀሙ ደግሞ ለህዝቡ ትተናል። ህዝቡም ተቃውሞ ወጥቶ እያንዳንዱ ማህበረሰብ ባይዘው ዛሬ አማራ ክልል ውስጥ አንቅሮ ተፍቶታል። ይህን ቡድን አንቅሮ ተፍቶታል። ለዚህም ደግሞ ማስረጃ ቴዲ እንትን እኮ አላልከኝም። በመሀል ኢንተርፊር አረከኝና ግዴ ቀስጥቻለሁ። ብዙ ነው ያወራው። እሺ አንድ ቃል ጨምርልሽ። ኤኒዌይ ይሄ ቡድን ወይ የሆነ መላእክት ሆኖ አይደለም ከህዝቡ ጋር
በጣም የሚከብደው 1000 ውስጥ የተቀላቀለ 10 ሰውን ለይተህ ማውጣት በጣም ከባድ ነው። ይሄን ደግሞ ፊት ለፊት እናገራለሁ። ከባድ የሚያደርገው ሰላሙ ማህበረሰብ ላለመንካት ስንል እንደ ሀውዘን መንግስቱ ኃይለማርያም አንድ ላይ እንደመታው መምታቱ ቀላል ነው። ግን ሰላሙ ማህበረሰብ የተከበረው ገበሬ የተከበረው ማህበረሰብ ካለው ቦታ አኳያ ለዛ ካለን ቦታ አኳያ ይሄን ካለበት ቦታ ለቃቅሞ ማምጣት ጊዜ የሚፈጅ ቢሆንም አይቀርለትም ነው። አሊያንስ ደግሞ ላላችሁት የፈለገ ጊዜ አሊያንስ ቢሆን ይቀላለኛ። አመሰግናለሁ። ዞሮ ይመጣል። በነገራችን የተናገረው ነገር እውነቱን ነው። አንድም የዋሸው ነገር የለም። ግን እኔ በጦርነት ታሪክ ምድር ከተፈጠረ ጀምሮ ለእኔ በሚመች ሁኔታ ቦታ ላይ ቁምልኝ ተኩሼ ልግደልህ የሚል ተዋጊ አይቻላልም። አስባችኋል? ሰውን ተኩሳችሁ ለመግደል በሚመቸኝ ቦታ አሁን አልሜ እንድገልህ እዚህ እንትን ስትሆን ኩርባው ስትሆን ጋራውን ስትሆን ማለም አልቻልኩም እና ገላጣ ሜዳ ላይ ብትሆንልኝ እኮ ይቀለኛል። እኔ እንደዚህ ነገር ሰምቼ አላውቅም። አንተ በመረጥከው እኮ አይደለም የመደባደቢያ ሜዳ የሚደባደብልን። እሱን ደግሞ በጠይቀው እንዳውም እዚህ ጋር ባመጣቸው ትሄድ እንዴ ብልጽግናዎች እኮ እንደዚህ ቢሆኑልን ይመቸን ነበር ሊሉ ይችላሉ። ትንሽ ገለል ብትልላቸው ድሮኑን ትተህ እጅ በእጅ የጨበጣ ውጊያ ቢሆንልን እኮ ይቀለን ነበር ሊሉ ይችላሉ። እንዴት ያለ ነገር ነው ጎበዝ! ወይኔ ያመለጠኝ አማርኛ ካለ አላውቅም። በሚመቸን ቦታ ቢሆኑ ይቀለናል። እሺ ለማንኛውም እሺ ታፕታፕ እያደረጋችሁ እየተከበሩ እንደ ሁልጊዜው አዲስ አበባ ነው ያለሁት እና ልተኛ ነው። ከተፈቀደልኝ ፋይናል ወርድ ልናገር፣ ካልሆነም ሰላም ሁኑ። ዋንጋሪ እሺ፣ ሁለት ሰው ከፊት ስላለ በቃ ስትነቃ ልታገኘን ስለምትችል ከልብ ነው ማመሰግነው፣ ስለ ጨዋነት ስለመጣ። እሺ እግዚአብሔር አክብርልኝ። እሺ ቴንክ ዩ። እሺ ደራስ ቴዳይ እንደ ሁልጊዜው መጀመሪያ ትልቅ የሆነ ክብር እንዳለኝ እንድታውቅ እፈልጋለሁና አይ ሆፕ ይሄንኑ ራሱን ኮንቴንት በጣም ትልቅ እንደምታደርገውና አጠቃላይ የሆነ ብሔራዊ ይሁን የግል ይሁን ሬዲዮ አሊያም ደግሞ የቴሌቪዥን ፕሮግራም ኑሮ እንደምናይ ተስፋ አደርጋለሁ። ቢሆን ጥቅሙ ለሕዝብ ስለሆነ ማለት ነው። ፕራይዝ ፉል አይደለም፣ ከልቤ ነው። ወደ አሊያንስ የሚለው ሀሳብ ላይ ከመሄዴ በፊት የመጨረሻው ሀሳብ ትንሽ ታዝናናለች። ጦርነት ነው ወይስ ኳስ ጨዋታ እያልኩ እያሰብኩ ነበርና ወደ አሊያንሱ እንሂድ። ግን የጦር ወይ ደግሞ የትግል ጥምረት ላይ በኢትዮጵያ ታሪክ ጥሩ ምሳሌ የሚሆነው በዘመናዊ የኢትዮጵያ ታሪክ የኢሃፓና የህወሓት እታሃት እያለ ማለት ማግበት የሚባለው ማህበራቸው ትንሽ ከፍ እንዳለ ኤርትራ ውስጥ አንድ ስምምነት ነበራቸው 1967 ምንድነው? ኢሃፓ የመደብ ትግል መረጠ፣ ህወሓት ደግሞ የብሔር ትግል መረጠ። በመካከላቸው የነበረው ትልቁ ኃይል ሁለቱንም አቅፎ ያዘው ሻዕቢያ ነበር። እነዚህ ሁለት አካላት አንድ አይነት ሀሳብ አላቸው። ማንን? ደርግን ይመጣል። አንድ አይነት ሀሳብ ይኑራቸው እንጂ የትግል አካሄዳቸውና አላማቸው ግን ፍጹም ለየቅል የሆነ ነው። የመደብ ትግል አለ፣ እዚህ ጋር የብሔር ትግል አለ። በዚህ ምክንያት ተለያዩ ኢሃፓና ህወሓት። የዚህ የጥላቴ ጥላት ወዳጅ ነው የሚለው አጠቃላይ የትግል ስትራቴጂ ምናልባት አሁን ላይ ይስራ አይስራ በውል ባይታወቅም የሆኑ ቁልፍ ነገሮች አሉት። አንደኛው በጣም ቴምፖራሪ ነው፣ ይሄ ኮንዲሽናል አሊያንስ የሚባለው ማለት ነው። ሁለተኛው ደግሞ ስትራቴጂክ ነሰሲቲ የሚሉት ነው። አሁን በሁለቱም መንገድ ከሄድን ፋኖ ህወሓትና ኤርትራ በነገራችን ላይ እንዲታወቅ የሚፈልገው የራሴን ሀሳብ ነው። የትኛውንም ሰው ወይም ሁኔታ አልወክልም። እንደ አንድ አማራና እንደ አንድ ኢትዮጵያዊ ነው የማወራው። ስለዚህ ስህተቱን እኔ ነው የምወስደው። ሶስቱ አካላት አንድ ላይ
የሚሰሩት እስከ መቼ ነው? እስከ ምን ድረስ ነው? ስትራቴጂክ ከሆነም ቴምፖራሪ ከሆነም እጅግ በጣም ለተወሰነ ጊዜና ለአንድ ዓላማ ብቻ ነው። እንደ ሀገር መንግስትን ከጣሉ በኋላ ምንድን ነው የሚሆኑት? መንግስትን እስከ መጣል ድረስ ከሆነ ትግሉ ይሄ የሚያሳስበኝ ነገር ነው። እኔ በግሌ መንግስት ቢወድቅ እምልሰው አይደለሁም። መንግስት እንዳለም አላምንም። አሁን ላይ አንድ መንግስት እንደ መንግስት ስትራክቸር ሊኖሩት የሚገባው ብዙ ነገሮች አሉ። ለምሳሌ ቴሪተሪን፣ ሶቨርኒቲን፣ የህዝብ ካልቸር እና አይደንቲቲን ማስጠበቅ አለበት አንድ መንግስት ሲሆን እነዚህን ነገሮች ተጠብቀው ስላላየው አሁን ባለውበት ጊዜ መንግስት አለ ብዬ አላስብም። ግን እነዚህ አካላት አንዱ ነው መንግስት እስከ መሆን ድረስ ደርሰው ህዝቡን ይጠብቁታል ወይ? ይሄ ስጋቴም ጥያቄም ነው። ምክንያቱም እንደነገርኩ የጋራ ጥላት እንጂ የጋራ ዓላማ ወይ ደግሞ የትግል ሁኔታ አላቸው ወይ ስለማይመስለኝ አሊያንስ በሚለው ነገር ያለኝ አጭር ሀሳብ ይሄ ነው። ሁላችሁንም እግዚአብሔር ያክብርልኝ። ቴንኪው ኃይለ መስቀል። ከዚህ በኋላ አንዳንድ ዙር እድል ሰጣችሁና ከቤቱ በተነሱ ሀሳቦች ትሄዱበትና በኦዲዮ ዛሬ በብዛት ህዝቡ በጥያቄ ባገኘኝ ቦታ ሁሉ ያስጨንቀኝ የነበረው ነገር ይሄ ነው። አዳዲስ ሰዎች ትላላችሁ። 90% አዳዲስ ሰዎች ናቸው። ነገም ለአዳዲስ ሰዎች መድረኩ ለአዳዲስ ሰዎች ሊሰጥም ይገባል ለመናገር እና በኋላ እንትን እንዳይሆን ማለት ነው። ሌሎችም እንደዚሁ ፖለቲካ ማውራት የምትችሉ በሀገራቸው ጉዳይ ላይ እድል ያላገኛቸው ሰዎች መብታችሁ ነው። በሀገራቸው ጉዳይ ላይ እኛ ስለእናንተ ስናወራ እናንተ ቁጭ ብላችሁ ማድመጥ የለባችሁ። መሳተፍ እንፈልጋለን የምትሉ ሰዎች ካላችሁ ስሎንጋስ ጨዋነት እስካላችሁ ድረስ እውቀት እስካላችሁ ድረስ የማናችሁም ሀሳብ አይጎረብጠኝም። እኔ ሀሳባችሁ የሚጎረብጠኝ ህዝብን የተሰደባችሁ ሰዓት ነው። ከዛ ውጭ እንሰማለን ለማለት ያለው በጣም ነው የተመቻችሁኝ። አዳዲስ የመጣችሁ ሰዎች ስላወኳችሁ በጣም ነው ደስ ያለኝ። ወደ ዩናይትድ አማራ እንሄድና ለእናንተ አንዳንድ እድል ሰጣችሁና የመጨረሻ አንዳንድ እድል ሰጣችሁና የተወሰኑትን 3 ወይ 4 ሰዎች አስቀምጬ በቪዲዮ እናወራና የዕለቱ ፕሮግራም መጠቃለያ ይሆናል ማለት ነው። ያላወራ 2 ሰው ይታየኛል። ዩናይትድ አማራ እና ከዛ የት ነበርክ? ከዛ ኦኬ ኦሮ አለ። ከዛ ወደ ሴቭ ነው የሚሄደው። እሺ ዩናይትድ አማራ ሰላም ብያለሁ። ቴዲ ዩናይትድ አንዴ ቴዲ ዩናይትድ እና ቡሎ ገቡ እንጂ ሌሎቹ ለሁለተኛ ዙራቸውን ሲመጡ እኔ ጋር ደርሰው ነው የቆመው። አንድ አፍታ ያውሩ። አዲስ የገቡ ሰዎች ያውሩና ከዛ ወደ እናንተ መጣሉ። ችግር የለውም። ዩናይትድ አማራ ሽከተል ቴንኪው ቴዲ አመሰግናለሁ። ያው እንደተለመደው እኔ ሳላመሰግን አልጀምርም ንግግሬና ምክንያቱም እኛ እንደ አማራ እንዲህ አይነት መድረክ መፍጠር አቅቶን እርስ በርሳችን በስማችን የሚመጣው ኃይል በርካታ ስለሆነ እዚህ በታትነን የሚመጣው ቅድም እንዳልከው በርካታ ስለሆነ እንዲህ አይነት መድረክ መፍጠር አቅቶን ያው ይሄን መድረክ እየተጠቀምን ነው እኩል ስለሰጠን እና ይሄን እድል በጣም ቴንኪው ማለት ፈልጋለሁ። በተረፈ አሁን እንዲያው ከተነሱት አንዳንድ ነገሮችን ላይ እንዲያው ጠቆም ላደርግ ነው። ቅድም አንድ ወንድሜ የአማራው አክቲቪስት ሲናገር እሱን ለማገዝ ነው የገባሁት። ጎበዝ ልጅ ነው። ያለውን ምሬት ያለውን እንትን ተናግሯል። አሁንም ቢሆን አዳዲስ ሰዎች እዚህ ብዙ እነ ጀነራልን እናውቃቸዋለን፣ አዲስ አይደሉም። አዳዲስ ልጆች አሉ የመጡ እነሱንም እናመሰግናለን። እኔ አቅም ያለው ሰው በዚህ በአማራው ትግል ከመጣ እየለቀቅን እንሄዳለን። መድረኩን መጠቀም የሚችል ብቃት ያለው የአማራን ሕዝብ ጥቅም አሳልፎ መስጠት የማይችል ልጆች ከመጡ እሱን እያደረግን እንሄዳለን። ጥሩ ነው ብዬ አስባለሁ። ነገር ግን አሁን ቅድም እንዳልከው ከአንተ መርህም አኳያ በቪዲዮ የማይመጡ ሰዎች ብዙ ጊዜ አማርኛ ፍሉንትሊ ስላወሩ አማራ መስሎ ይመጡና የአማራውን ትግል በተወሰነ ደረጃ ጉዳት ሊሰጥ ስለሚችል በቪዲዮ መምጣቱ ብዙ ጊዜ ኃላፊነት ሊወስድ ይችላል አንድ ሰው በሚል እሱም ብዙ ጊዜ ደግፋለሁ። በቪዲዮ መጥቶ የሚናገሩ ሰዎች ቢሳሳትም ባይሳሳትም በተወሰነ ደረጃ ኃላፊነቱን ይወስዳል።
አማራ ነኝ ብሎ ለሚሰልፈው አካል። ምክንያቱም የመንግስት አካል ብዙ ሰዎች ተደብቀው ገብተው ለዚሁ ያን ስራ ስለሚሰሩበት በመካከላችን ነው። አሁን ነፍሱን ይማረው ቡኖ ሬድዋን አየለ ብዙ ነገሮችን ብሏል በዚህ መድረክ ላይ ቴዲ። ከዚህ በፊት ቅድም እንዳልከው ነፍሱን ይማረው ያልሞተ ሰው እንደሞተ አድርገህ መናገር ተገቢ አይደለም። ኦኬ ሻይ ያው ያውቃል እሱ እንቀላለዳለን። እሺ ያው አጠገብ የሌለ ሰው እኮ ነፍሱን ይማረው ነው የምትለው። የለም እኮ አጠገብ የሌለ ሰው። ስለዚህ ዘማ ሬድዋን አየለ ፋይሉን ሰጥቼ እኮ ከገባው ቆየ። በቃ ቡኖ በቃ እሺ ግድ የለም። ሬድዋን አየለ ቤቱ ድረስ ሂጄ ታስታውሳለህ? አባቱ ሞተው ጥቁር ለብሶ የመጣ ጊዜ ያን ወቅት ዘመነን ገለነዋል ሲል፣ ከዛ ቆይቶ ደግሞ በሳምንቱ ከእግሩ በታች ሽባ አድርገነዋል ሲለን ብዙ ነገር ሲለን ነበር። ያን ወቅት አባቱ የሞቱበት ወቅት ነበርና ለቅሶ ደርሼ ይሰሩበት የነበረውን ወፍጮ ቤት አይቼ እህቱ ታናሽ እህቱንም ማርሸት አየለን አይቼ እነዚህን ሁሉ ጠይቄ ነው የመጣሁት። ማርሸት አየለን እህቱን ታናሽ እህቱን እነዚህን ሁሉ አይቼ በግማሽ ጎኑ የአማራ ተወላጅ የሆነ የሰሜን ሸዋ ሰው ዛሬ ከኦሮሞዎች በላይ ኦሮሞ ልሁን ብሎ አማራውን በዚህ ልክ በማዋረድ ደረጃ ላይ ይገኛል። እኔ አልፈርድብም። ፖለቲካ ባለፈበት ጭራሽ አልፋታቅም። ግን የካድሬነትን ስራ ያው የምግብ ስራ ስለሆነ ምግብ ለስራ ስለሆነ የምትሰሩት እሱን ለማድረግ ብቻ ነው እዚህ መድረክ የምትመጣውና ሃይስኩል አዲስ አበባ ታስተምራለህ። በተወሰነ ደረጃ ደግሞ ምንድነው የምትሉት አሁን ድሮ ወረዳ ምናምን የምንለው አሁን ዞን ብለውታል። እዛም ትሰራለና ለመንግስት ቁሞ ትክክለኛውን የመንግስትን ሐሳብ ማራመድ እኔ ጥሩ ነው እያስባለሁ። በአቋም ደረጃ መንግስት ትክክል እየሰራ ነው ብሎ የሚያስብ ሰው ካለ መንግስት የሚሰራቸውን ነገሮች ይዘህ መቀየር ጥሩ ነው። አንተ ግን እያደረክ ያለው መንግስት እንዲጠላ መንግስት እንዲፈርስ ራስ ትፈልጋለህ እኮ በዛ ደግነቱ በግማሽ አማራ ስለሆንክ የአማራውን ትግል ስለምትደግፍ ነው ያን የምታደርገውና ከዛ አንፃር አፕሪሼት አደርጋለሁ። ጥሩ ነው እያስባለሁ። በተረፈ ግን አሁን እየሰራ ያለው ይሄን ስርዓት ለመጣል አንደኛ እዚህ ያሉ ወንድሞችም የተናገሩት ቅድም ጋዜጠኛ የተናገረው የአማራ ትግል ከገሌ የሚባል ኃይል ጋራ አሊያንስ ፈጥር ያለው አላል ኦፊሻሊ ሳይነገር ስርዓቱ የሚለውን መላምልት ብቻ አንስተን ብናወራው ትርጉም ያለው ነገር አይሆንም በመላምልት ደረጃ እና ቅድም ወንድሜ ሲናገር ምናልባትም ይሄ ታክቲካል አሊያንስ እና የስትራቴጂካል አሊያንስ ወዘተ የሚባል ዝባዝንኪ ውስጥ መግባታችን በፊት እንደ አማራ የራሳችንን ስራ የምንሰራው እንደ አማራ ራሳችን ነው የምናጠናክረው፣ እንደ አማራ በራሳችን ተማምነን ነው የምንቆመው፣ እንደ አማራ ራሳችን እንደ መንግስት እየቆጠርን ነው የምንታገለው፣ እንደ መንግስት እየቆጠርን እንደ ሀገር እንደ ህዝብ። ስለዚህ አሊያንስን ልንፈጥርም ታክቲካል ግንኙነትን ልንፈጥርም ከማንም ጋራ የማንምን ፍቃድ የምንጠይቅበት ጉዳይ አይደለም። ስለዚህ ከጭንቀት የተነሳ ስርዓቱ ካድሬዎችን እየላከ የአማራው ከቲፒኤልኤፍ ጋር አሊያንስ ሊፈጥር ነው ከሻቢያ ጋር አሊያንስ ሊፈጥር እንቅልፍ ነስቷቸዋል። የምንፈልገውም እንቅልፍ እንዲነሳችሁ ነው። የምንፈልገውም እንደዚህ ስርዓቱ እንዲፍረከረክ ነው የምንፈልገው። ስርዓቱ ውስጥ ሌላ እሳት እንዲጫር ነው የምንፈልገው። ስርዓቱ ውስጥ እዛው እርስ በርሳቸው እንዲባሉ ነው የምንፈልገው። ታሴት ይሄ እኮ ትግል እኮ ነው። ያንን ደግሞ እንሰራዋለን፣ እየሰራ ነው። ስርዓቱን ራሱን በራሱ አፕሳይድ ዳውን እንዲያደርግ ስራ እየተሰራበት ነው። ስለዚህ እንቅልፍ ነስቶታል ስርዓቱ። የስርዓቱ ደጋፊዎች ካድሬዎች እንጀራቸው ሊቆርጥ ነው። እዚህ እንጽፋለን ወዘተ ወዘተ የሚለው ሁሉም ተስፋ አራጊው ተስፈኛው ሁሉ እንጀራው ሊቆም ነው። ቲፒኤልኤፍ የራሱ ስራ ይሰራል። እኛ የሚመለከተን ጉዳይ አይደለም። እኛ ጋር እስካልመጣ ድረስ ከአማራው ጋራ ልዋጋ እስካላለ ድረስ ቲፒኤልኤፍ የራሱ ስራ ነው እየሰራ ያለው። ሌላ አካልም ካለ የሚታገል ይሄን ስርዓት የሚታገል አካል መታገል ይችላል። ኤርትራም ከሆነ ኤርትራን ሂጅ አፈርሰዋለሁ እስካልክ ድረስ የራሳቸውን ህልውና ለማስጠበቅ ከማንም ጋር ሊሰሩ ይችላሉ። ህልውናቸው ነው እነሱ። ስለዚህ በዚህ ደረጃ ያለውን ትግል አመጣችሁ ጎትቶ የአማራ ትግል ከሻቢያ ጋር እየሰራ ነው ብትሉት ነገር ይሄ በህልማችሁ የሚታያችሁ ነው እንጂ በእውን የተነገረ ነገርም የለም፣ የተሰራ ነገር የለም። እሱ የእናንተ መላምልት ነው ብዬ አስባለሁ። ይሄንን ማለት ጥሩ ነው። ሁለተኛ ስርዓቱ ምንድን እያሰበ ያለው አሁን የአማራን ትግል መያዝ መጨበጥ ስላልቻለ ይኸው እነ ቡኖ እንደሚሉት አንዱ ናችሁ ብትመጡ እኮ ይመቸናል፣
እንደዚህ ብታረጉ እኮ ይመቸናል፣ በአንድ መሪ ብናያችሁ ይመቸናል ወዘተርፈን እያላችሁ ያላችሁ እኛ እናንተ እንደሚመቻችሁንን አንደራጅም ካልነው ቆይተናል። በታሪክ አጋጣሚ ግዙፍ ነገሮችን ፈጥረናል። በታሪክ አጋጣሚ አሁን እንደ ትናንቱ በቀላሉ የአማራን ትግል ኮላፕስ ልታረጉ የምትችሉበት ነገር ምንም ነገር የለም። ስለዚህ ስርዓቱ ተንገዳግዷል። ስርዓቱ በስብሷል። ኦልሬዲ የመውደቅ ጊዜውን እየጠበቀ ያለው እኔ እንዲያውም ዛሬ አፍሪካኖች አያስጠጉም እንጂ አብይ አህመድ እንደ መንግስቱ ኃይለማርያም የሆነ ቦታ የሆነ ቦታ መጠያ እየፈለገ ነው ብዬ አስባለሁ። መንግስቱ ኃይለማርያም የሚያስጠጋው ካገኘ፣ ምክንያቱም የዛሬ 34 ዓመት መንግስቱ ኃይለማርያም ስለተጠጋ ዛሬ ይኖራል ብላችሁ እንዳታስቡ። በዚህ ልክ ራሳችሁን ብትሰሩ የተሻለ ነገር ነው። ካድሬዎች ነው አሁን ያለው ስርዓት። ይሄ ምርኮኛው ተሰባስቦ ፋኖን ማሸነፍ አይችልም። ይሄ ምርኮኛው ተሰባስቦ ሌላ ሀገር ሂዶ ቦርደር ሊያስከብር አይችልም። አንዳንዳችሁ ደግሞ ተስፋ ይቆርጣችሁ የአማራን ትግል እንደ ባንዳ የምትመለከቱ ሰዎች ለራሳችሁም ለህልናችሁም ጥሩ ስለማይሆን እሱነን ከታሪክ አኳያም ስታዩት ሆነን አናቅም። መጪውም ታሪካችንም ይሄንን ሊያሳየን አይችልም። ያሳለፍነውን በኢትዮጵያ ታሪክ የሚደነቅ ታሪክ አሳልፏል የአማራ ህዝብ እንጂ እንዲህ አይነት የቆሸሸ ታሪክ ኑሮን አያውቅም። ስለዚህ ሀገር መካድ ማለት ትናንትና እሺ ይቅርታ ጨርሻለሁ መሰለኝ። ቴንክ ዩ ዳማራ ኦሮ ፎሎ ኦሮ ፎሎወርስ አይ አመሰግናለሁ ቴዶ። እሺ ያው አሁን ወንድሜ እያለ ያለው ያ ባንዳነት ስራ ነው እንጂ እኔ እንደሚያየው ማለት ነው። ትንሽ አማርኛም በደምብ ስለማይችል ይቅርታ እያደረጋቸው። እኔ እኮ አሁን ይሄ የቅናት መንፈስ ነው እንጂ ከምን የመነጨ እንትን ብዬ ነው የሚገምተው። በዚህ ብናይ ማለት ነው አሁን ፋኖ ማለ ቲፒኤልኤፍም ሻዕቢያም አንድ ላይ ሆኖ ገና ኢትዮጵያ ሊወጋ ሲል ሌሎች ብሔር ብሔረሰቦችስ ምን ይላሉ? ማናቸውም እንደጎ ያ በጎሪላ ዋር ማለት ነው መንግስት ማሸነፍ ይችላሉ የሚል ካለማ እሱም ያው ለታሪክም ለነገ የምናይ ነገር ይሆናል ማለት ነው። እና በርቱ በቃ ይሄ ለማለት ነውና ትንሽ ቋንቋ ስለማያስቸግር ከብዛት ጥራት ጥቂቱ ንግግር በቂ ነው። የሚገባው ይገባዋል። ውስጠ ወይራ የሆነ ንግግር ነው። አስረዘም አያስፈልግም። ሁለት አረፍተ ነገር በቂ ነው። ቴንክ ዩ ኦሮ ፎሎወርስ። ከኦሮ ፎሎወርስ ቀጥሎ ወደ የት ነበር እንሄዳለን? ጤና ይስጥልኝ ወዳጆች፣ እንደምን አላችሁ? በድጋሚ ስለተገናኘን ደስ ብሎኛል። አራረቀ ሐሳብ ነው። አንድ ሰብጀክት አልታየኝም እስካሁን ከተወሩት ነገሮች ላይ። ስለዚህ ሪፍሌክት ነው የማደርገው ማለት ነው። ቴሌግራም ላይ አንብባል ያወራል። አሁን እዚህ ላይ ግን እየተወራ ያለው በአንድ አርዕስት ላይ አልመሰለኝም። በጣም ተዘበራረቀ ነው። ኤኒዌይ ወደ አሊያንስ በሚለው ላይ ከመናገሬ በፊት ትንሽ እንግዲህ እንደኔ አይነት ሰው ሁለት እግር አለኝ ብሎ ሁለት ዛፍ ላይ ለመውጣት ቢሞክር ሰዎች ግራ እንዳትጋቡ። አንዳንድ ጊዜ ስለ ኢትዮጵያ ብቻ የሚያወሩ ሰዎች ይሄ ጊዜ በጣም አስቸጋሪ ነው ለነሱ። ብዙዎችም ዝምታን የመረጡበት ምክንያት ይሄ ነው። ይሄንን ከተናገርኩ ወደዚህኛው በየናለሁ ወይም ደግሞ ይሄኛውን ካልኩ ደግሞ እንደዚህ ይሉኛል በሚል ስጋት በርካታ ኢትዮጵያውያን በዝምታ ውስጥ ነው ያሉት እና የሚናገሩት ብሔረተኞቹ ናቸው ወይም ደግሞ የብሔር ፖለቲካ አራማጆች ብቻ ናቸው። ማዕከለኛ መንገድ ማግኘት ስለማይቻል ማለት ነው። የለም አሁን ማዕከለኛ መንገድ ስለሌለ ያለ ሁለት መንገድ ነው፣ ወይ የብሔር እና ወይም ደግሞ ፍጹም ኢትዮጵያዊ የሆነ አመለካከት ማራመድ ነው። ይሄ ጊዜው አይደለም። እዚህ ላይ አስተያየት ለመስጠት የፈለኩት ወንድሜ ዩናይትድ አማራ አንድ በግሉ ይሁን ኦር ኢን ጀነራል ያቀረብከው ነገር ፋኖ ወይም የአማራ ትግል በባንዳነት ታሪክ የለውም፣ ወደፊትም አይኖረውም። ስለዚህ የእናንተ ቅዠት እና ህልም ነው እንጂ ሻዕቢያ ኢትዮጵያ ጋር አንድ ችግር ውስጥ ቢገባ
ይሄኛን የሚመለከተን አይደለም። እኔ አይ ላይክ ኢት። እንደዚህ አይነት ቦልድ ንግግሮች ትንሽ በአማራ ፖለቲካ ውስጥ የሚያወሩ ሰዎች መናገር አለባቸው። ኢንፋክት ፋኖም ራሱ ባይ ኤኒ ሚንስ እንደዚህ አይነት ነገሮች ሲለጠፉበት መግለጽ ያለበት ይመስለኛል። ምክንያቱም በጣም መጥፎ ትርክት ነው እና እኔም በራሴ የፋኖን ትግል እረዳለሁኝ፣ መነሻ ሐሳቡንም እደግፋለሁኝ። ኢን ዘ ሚድል ኦፍ ስትራግል ግን እንደነዚህ አይነት ሐሳቦች ሲመጡ ሰምሃው ክሊር መደረግ አለበት። ሻቢያ ኢትዮጵያን ቢወር ወይም ደግሞ በየትኛውም የፖለቲካና የኢኮኖሚ ጥያቄ ሁለቱ ሀገራት ግጭት ውስጥ ቢገቡ ኢትዮጵያን እየመራ ያለው መንግስት የኔ ጠላት ስለሆነ የትኛውም ጠላት ጋር እስማማለሁ የሚል እሳቤ በጣም መጥፎ ታሪክ ጥሎ ነው የሚሄደው። እነ ህወሓት ላይ ጥሎ የሄደው ይሄን ነው። ኢህአፓ ላይ ጥሎ የሄደው ይሄን ነው። ዛሬ የምናውቀው ነው እና ሊጻፍበት የማይገባ ታሪክ ነው። ይሄንን ስለሰማሁ ደስ ብሎኛል። ሌላው ግን ግልጽ መሆን ያለበት አሁንም አሊያንስ የሚባለው ነገር ከኦነግና ከህወሓት ጋር ያለው አሊያንስ ምን አይነት አሊያንስ ነው? ላስት ዊክ 2 ዊክስ አጎም እንደዚህ አድሬስ ለማድረግ ሞክሬ ነበረ። የፋኖ መነሻ ሐሳቡ የአማራን ግድያና ሰቆቃ ለማስቆም ነው የሚል ነው። ከዛ ያለፈ የስልጣን ወይም ደግሞ ሌሎች አጀንዳዎች በሰዓቱም ሆነ አሁንም በግልጽ እንደሌሉ እናውቃለን። ስለዚህ ከኦነግ ጋር አሊያንስ ፈጥረህ ባይኒ ሚንስ ማዕከላዊ መንግስት ብቻ ይውደቅልኝ እንጂ የሚባል ከሆነ በጣም የተሳሳተ ትንታኔ ነው። ቅድም ደራሲ ኃይለ መስቀል ሲናገር በዚህ ዘመን ይስራ አይስራ ባላቅም የጠላቴ ጠላት ለኔ ወዳጄ ነው የሚለው ኦነግና ለአማራው ትግል አንድነት ሊያመጣ የሚችል የጋራ አጀንዳ የለም ብዬ ነው የማስበው። በፍጹም ሊኖርም አይችልም እና በኋላ ላይ እንፈተዋለን የሚባል ልዩነት አይደለም ሁለቱ ያላቸው። ምክንያቱም የፋኖ መነሳት የኦነግ ጭፍጨፋ ያመጣው ነገር ነው። ኦነግ በአማራ ላይ ያደረገው ጭፍጨፋ ነው ፋኖን የፈጠረው። ያንን መንስኤ ደግሞ እገድለዋለሁኝ አጠፋዋለሁኝ ብሎ የተነሳ የፋኖ ትግል መልሼ ደግሞ ከሱ ጋር እርቅና ሰላማዊ ግንኙነት ፈጥራለሁ ማለት ራሱ የተሳሳተ አካሄድ ይመስለኛል። ኢንፋክት ከህወሓት ጋርም ተመሳሳይ ነው። የህወሓት መፈጠር ነው የአማራን ህዝብ ሰቆቃ ያመጣውም ያራዘመውም። ስለዚህ እንደነዚህ አይነት አሊያንሶች የትግሉ መጨረሻ ሊነግሩን ይችላሉና ጥንቃቄ መደረግ አለበት፣ በሶሻል ሚዲያም ላይ ኮሚኒኬት ለሚያደርጉ ሰዎች ማለት ነው። መጨረሻ ግን እንደ ጥያቄ እዚህ ጋር ላሉ ሰዎችም ወይም ደግሞ እንደ ውይይት ላቀርብ የምፈልገው ነገር ምንድነው፣ አሁን ያለው መንግስት እውነት አሁን እያደረግን ባለነው ትግል እምንጥለው ነው ወይ የሚለው ለኔ ጥያቄ ነው። ይወድቃል ወይ ይሄ መንግስት? በዜና ላይ እንደሚባለውን አይደለም እንዲደገምልኝ የፈለኩት። ማለትም ብዙ ጊዜ የዩቲዩብ ዜና አቅራቢዎች እንደዛ ይላሉ። በቃ ተንበጫበጨ፣ ደነገጠ፣ ፈረጠ፣ ሊወድቅ ነው ምናምን ይሉናል። ሪሊ ግን እውነት ይወድቃል ወይ? አሁን እንደምንለው እየገዘገዝ ነው ለአመታት ሄደን ምናልባት አድክመን ልንጥለው ይሆናል የኛ እድሜ ድረስ። አሁን ግን እያልን ባለነው ልክ የኢትዮጵያ መንግስት ይወድቃል ወይ? መሰረቱ የተቀመጠበት የብሔር መሰረት ራሱ መጨረሻ መግቢያው መደበቂያው ሆኖ ሌላ ጥፋት ሌላ ግጭት ህዝብ ላይ የሚያመጣ እንጂ በእውነት የኢትዮጵያ ህዝብ አሜን ብሎ ተቀብሎት ትግሉን አፋፍሞ መንግስት በዚህ መልኩ ይወድቃል ወይ የሚለው ለኔ ጥያቄ ነው። ቅድም መጀመሪያ ላይ እንዳልኩት እንደነዚህ አይነት ጥያቄዎችን መጠየቅ ያስፈርጃል። የመንግስት ደጋፊ ሊያስመስል ይችላል። ምክንያቱም ዝም ብለህ እየወደቀ ነው የሚለውን ብቻ ስትናገር ነው እንትን የምትባለውና ትግሉ ትክክለኛ መንገድ ላይ ነው ያለው ወይ? አንዴ ቃል ይሄንን ትግል ሌላ መልክ ማስያዝስ አያስፈልግም ወይ? ሌላ መንገድ ሌላ አቅጣጫ ሊኖረን አይችልም ወይ? አካታች የሆነ ራሱ መንግስትንም የሚያካትት ሊሆን ይችላል፣ ሌሎች የገፋናቸው ኃይሎችንም ሊሆን ይችላል። አካቶ የሚሄድ ትግል መቅረጽ አይጠበቅብንም ወይ? በዚህ መንገድ በእውነት የኢትዮጵያ መንግስት ይወድቃሉ የሚለውን ጥያቄ ለሚመልስልኝ ሰው ቁጭ ብዬ ለማዳመጥ ፈቃደኛ ነኝ። አመሰግናለሁ ቴዲ። ቴንኪው። የት ነበርክ? እሺ ከየት ነበርክ?
እሱ እኔ ነኝ ላይ ያነሳውን ሀሳብ ጀነራል ዩናይትድ እና በጣም ጥሩ ነው ቴዲ። ሴቭ አላወራም። እኔ ነኝ እና ቴዲ አሁን ቀጥሎ ነው ሴቭ መስለኛል። እኔ ነኝ ፍርዱን 1500 ሰው እየተከታተለ ነው። ብዙ ሰው ሼር አድርጓል። ማየት ነው አለብን። እኔ የመንግስት ደጋፊ ሆኜ ነው የመጣሁት። መንግስት ደጋፊ ነኝ። ብዙ ኪሶች በእኔ ላይ ሲነሱ አላየውም። ተቀናቃኞች እርስ በርሳቸው ሲካሰሱ ነው አየሁት። አንተ በሀሳብ ሲታቀርብ በዜና ከቀረበልህም 60 ንጹሃን ከሸዋ አካባቢ በኦኔግ ታጣቂዎች ታፈኑ የሚል ነው። አንድ የነበረው ግለሰብ አይ ኦኔግ አይደለም ገዳዩ ፋኖ ነው ሌላ ሲከስ ነበር። ኦኔግ ደጋፊ ነኝ የሚለው ኦኬ። ኦኔግ ካላፈነ ኦኔግ ህዝብን ለመምራት ጫካ የገባ ድርጅት ነው። ህዝብ ነው ማንዴት የሚሰጠው ድርጅት ነው። የታወቀ ድርጅት ነው። ማተብ ይኖራል። ለምን አልተከላከለም? ካደረገ ኃላፊነት መውሰድ ነው። ካላደረገ አላደረኩም ብሎ ኃላፊነት መስጠት ነው። ግለሰቦች መጥተው እዚህ ጋር ኃላፊነት እንትን ለማለት ሲሞክሩ በጣም ገርሞኛል። ሌላ ቲፒኤልኤፍ ደጋፊ ነኝ ብሎ የመጣ ግለሰብ ነበር። ስለ አሞራ አንስቷል፣ ግን ስለ ቃሹ ገብሩ አላነሳም። አሞራና ቃሹ ገብሩ ትግራይ ግሊል ነው የተሰዉት። የነሱ ዓላማ ትግራይን ነፃ ማውጣት ነው። እናንተ ወደ ድንበር ከመጣችሁ በኋላ የአሞራና የቃሹ ገብሩን ዓላማ ረስታችሁ ሰርዛችሁ ከብሔር ብሔረሰቦች ጋር ብላችሁ ወደ መሃል መጥታችኋል። 20 ምናምን ዓመት ስትመሩ ቃሹ ገብሩና አሞራ ዋጋ የከፈሉት የአንድን መደብ የበላይነት ገንብቶ ተማሪዎችን እግር ለመቁረጥ አይደለም። ዘፋኝን ገድሎ በመኪና ለመጎታት አይደለም። ለማኮላሻት አይደለም። የና አሞራ ትግል ማለት ነው። በና አሞራ ትግል በነዛ ጀግኖች በተሰዉት የተባለ ነገር አልተደረገም። ለዚህ ዋና ምስክር የደቡብ ብሔር ብሔረሰብ ህዝብ አይደለም፣ ሌላ አይደለም። ዛሬ ትግራይ እናት ሰላማዊ ሰልፍ የወጣችው ራያ ላይ ቆቦ ላይ አሸባሪ ጁንታ ያሉት አንድ እግር የተቆረጠ ልጅ አንዱን እግሬን ተወልኝ ብሎ ተውልኛል ይዋጋን ብሎ የወጣ ለማን ነው? የወላይታ ልጅ ነው? የሲዳማ ልጅ ነው? የማን እናቶች ናቸው? ዛሬ በአደባባይ ላይ ትላንት የአማራ ክልል የኦሮሚያ ክልል ብሔር ብሔረሰቦች ከ7 ዓመት በፊት ያደረጉት ፓብሊክ ሙቭመንት ዛሬ በአደባባይ እያለቀሱ ያደረጉት ማንን ነው? ፋኖ ነው እየተቃወሙ ያሉት? ኦነግን ነው? ዛሬ በትግራይ ክልል መልስ ይሄን እዚህ ጋር ይደግፋሉ ብለህ ስትመጣ ቲፒኤልኤፍ መሰረዝ የለበትም። እንዲህ ተመስርተናል፣ እንዲህ ዋጋ ከፍለናል። ወንድሜ ያው አንተ መቀጠል የምትፈልገው አንድ ቴዲ ግልጹን ነገር የና ጀዋር ስብስብ ሰሞኑን እኛን የኦሮሞ ምሁራን ብሎ መግለጫ ሲሰጡ በኢህአዴግ ስታቲክስ ኦሮሞ 37%፣ አማራ 27%፣ ደቡብ 22 የተባለውን ብዙ ህዝብ በአደባባይ ሽጧል፣ ዋሽቷል የኦሮሞ ምሁራን አሉት። እኛ ከደቡብ ብሔር ብሔረሰቦች ጋር ሆነን በአቋም መግለጫቸው ላይ የጋራ ሰራዊት መስርተን የጋራ ፖለቲካ መስራት የጋራ ኢኮኖሚ መስራት መንግስት ገልጠን አገር መስርተን ይላል። ከደቡብ አንድ ሲንግል ሰው አምጡ። ውሸት ነው። በደንብ ህዝብ ማለት አለበት። አንድ ነገር ጠይቅ። ዛሬ መንግስትን የሚቃወም ሲል ልንገርህ፣ ምሯሮጡ መንግስት የአማራ ታርጋ፣ የትግሬ ታርጋ፣ የደቡብ ብሔር ብሔረሰቦች ታርጋ፣ የሶማሌ ታርጋ፣ የቤንሻንጉል ጉሙዝ ታርጋ ብሎ ባጃጅ ሳይቀር መድቦ ለ30 ዓመት ሲያጨፋጭፍ ኖሮ ወደ ሀገር አንድነት መጥቶ የኢትዮጵያ ታርጋ ሲፈጠር ዛሬ አብይን የሚጠሉ የኦሮሞ ፖለቲከኞች አይፈልጉም። ኢትዮጵያ ዲጂታል አይዲ ሲመጣ አይፈልጉም። ለምን? ወደ ኢትዮጵያ አንድነት ስለሚወስደን። ብሔራዊ ፓርቲ ሲመሰረት አይፈልጉም። ለምን? ብሔራዊ ፓርቲ ውስጥ ከገባ ቲፒኤልኤፍ የተባለ አገራዊ አንድነት ይቀጥላል። እሱ ሲንቅ ያስቀመጣት አሉላ አባነጋ ኢንተርናሽናል ኤርፖርት ብሎ ሲሰራ ባህርዳር ላይ ኢንተርናሽናል ኤርፖርት አልሰራም፣ በሌሎች ክልል አልሰራም። ይሄ ለሀገር ለመገንጠል አንቀጽ 39 ያስቀመጣት ሲንቁ ስለምትበላሽ በህገ መንግስቱ ላይ መወያየት አይፈልግም። ገብቷል አይደለ? ይሄን ለማሳካት አሁን መንግስትን የሚቃወሙት አንተ ብሔርተኞች ሁሉንም በአንድ ላይ እንዳጨፈጭፍ ብሔርተኞች ብሎ የሚጮሁት ዛሬ አብይን የሚጠሉት የኔ ብሔር ከአከሌ ብሔር በላይ ነው ብለው የሚያምኑት ናቸው። በአንድ ባንዲራ ስር በአንድ ሀገር ስር መመራት የማይፈልጉ ናቸው። ይጹ ነው ማለት ከነ ልደቱ ጋር ከነ ሲባት ነጋ ጋር ባደረጉት ስብሰባም የኦሮሞ ምሁራን እኛ ነን ብሎ ፕሮፌሰሮች ተሰብስበው ባደረጉት ስብሰባ ያሉት ምንድነው? የሀገሪቷን ሰላም በመበጥበጥ ህዝቡን በማነሳሳት
መንግስት መገልበጥ ማለት ቃል በቃል ማለት ነው። ሌት ሚ አስክ ዩ ከአማራ ክልልም ከትግራይ ክልል የምትነሱ ተቃዋሚዎች እውነት የትግራይ ክልሎቹ የአማራ ክልል ህዝብ የእናንተን ፖለቲካ ይሰማል? የአማራ ክልል ተቃዋሚዎች የእናንተን ፖለቲካ የትግራይ ህዝብ ይሰማል? የኦሮሞ ህዝብ ይሰማል? አንድ ጋራ ሀገር ካለን አብይ እኮ የመጣበት መደብ ይታወቃል። የጋራ አይዲ ከመፍጠር የጋራ ታርጋ ከመፍጠር ሀገራዊ መለያውን ከመፍጠር ውጪ እውነቱን ብንናገር አይሻልም ወይ? ሀዲያ ክልል ጠይቋል። ሀዲያ ቢሆን ታርጋ የሀዲያ ታርጋ ሊሰጠው አይደል? ስልጤ ታርጋ ሊሰጠው አይደል? ወላይታ ታርጋ ሊሰጠው አይደል? በፈለክበት እያለያየ ልትጨፈጭፍ ሀገር የት አለ ታዲያ? ለየትኛው ሀገር አንድነት ነው ስትታገል የነበርከው? ለየትኛው ሀገር አንድነት? የትኛውን አንድነት ልትፈጥር ነው? ስንት አይነት አንድነት ነው ያለ? የኔ ጥያቄ ማለት ነው። ቴዲ መፈተሽ ትችላለህ። ጋዜጠኛ ነህ። ሄዲ ሁሉንም ክልል ሸዋ ላይ ይሄናል ሰው ተመድ ይሄ የታፈኑ ሰዎችን በጥናት እያሳፈኑ ያሉት ኦሮሚያ ክልልን ሰላም በማናጋት ስልጣን ላይ ለማምጣት የሚፈልጉ ምሁራን ጭምር አሉበት። አንዳንዱ በብልጽግና ውስጥ የወሽደተው ሸቀማል ለትመቴለው አያምኑም። ግልጽ ነው ማለት ለምን እኔን ከፈለጉ ለምን አይገሉኝ? አያምኑም። በብሔር እኩልነት አያምኑም። አንተ የሱን ክልል ላይ ሄደ ከሱ ጋር እኩል ላይ እንድትል አይፈልግም። አድዋን የመለስነው እኮ ጣሊያን የመለስነው በክልል ተከፋፍለን በብሔር ተከፋፍለን አይደለም። ከፍታል አይደለ? እስቲ ወንድ ሆነ ይውጣና ተቃዋሚው ፖለቲካውን ይሽጡ ነው እያልኩ አለሁት። በሌላ ብሔር ላይ ነው ካሱ ብሔር ተደከደበ። ይኸው እኛ አካባቢ ቴዲ የገጠር ገበሬም ልጅ ስለሆን ጤፍ ዳር ላይ ይታጨድና ሚዛንም ይጨምራል ተብሎ ጥር ላይ ነው የሚወቃው። እስከ ጥር ድረስ የተከመረ ክምር በራፍ ላይ አይጥ ይገባል። ይሄ አይጥ ይሄን ክምር ወደ አውድማ በምታስገባበት ቀን የመጀመሪያው የክምሩ መሰረት በቀረበት ነው አይጡ ተሰብስቦ የሚቀረው። ያችን ሲታነሳ በአንቴ ላይ ይዘላል፣ በሁሉም ይዘላል። ይሄ አይጥ አሁን ጉንዳን እንደወረራት ትል የሚወራጩት በብሔር ስም መነገድ በእኛ ተራ ቀራ። ብልጽግና የሄደበት አቅጣጫ የብሔር ታፔላ እየሰጠን ለመነገድ አይማችም የሚሉት ናቸው። ልንገር ግልጽ ነው ማለት ነው። ከዛ ውጪ ምንድነው ለምንድነው ሰላም ማሳጣት ያስፈልገው? አገር ውስጥ ላይ መንገድ እንዝጋም እናፈርስ። ቅድም ሲጮህ የነበረ ሰው ያለ ድምፁን ከፍ አድርጎ የጀዋር ደጋፊ ነህ። የጀዋር ጥል ምንድነው? ጀዋር እኮ በቦሌ ነው የወጣው። ወጣው አይደለም? ምንድነው ከብልጽግና ጋር የሚያጣለው? ወጣው አይደለም? ኦነግ ነን ብለው ሲነግዳሉ። ኦነግ እኔ ሰርቲፊኬት ያለው ነው። ኦነግ ነው የሚያውቀው፣ ምርጫ ቦርድ የሚያውቀው ነው። ኦነግ ነው። ለምንድነው የራስን ጠርተህ ማትመጣው? ለምን እንዋሻለን? ብዙ ሰው እኮ ቁጭ ብሎ እያየ ነው። ሀገራዊ አንድነት ለመፍጠር ቲፒኤልኤፍ የሚፈልገው ነገር የለም። ትግራይ መገንጠል ነው የሚፈልገው። ቲፒኤልኤፍ አሁን ይዋጋ አቋም አለን አለ። ስማ ትግራይ ህዝብ እኮ ነው አንተን ደግፎ ተዋጋው። ተገዶም ቢሆን ዛሬ አንድ ግሬን ተወልኝ ብሏል። አሸባሪ ነው ብለዋል። የትግራይ እናት እያለቀሰች ነው በአደባባይ። የኔ እናት ነች እንዴ? የወላይታ ያወጣችው በዚህ ብነት ጥሩ ነው። ይሄ መሻንገል ጥሩ አይደለም። አመሰግናለሁ። ቴንክ ዩ ጀነራል